እኛ አንበሳ ነው ብዬነ ስለጻፍኩ መጨረሻ ላይ ይሄን እግል የሚጥለው ክንፉኑ የሚያረክፈው በተለያየ ልትከራከሩ አይችልም ይላል ባይዘው የኖሌጁ አሁን ብቃቱ ነው ወስተርኑ እንዳለ ሲቪላይዜሽን ማንንም ሊከራከሩ አይችልም ይላል በየትኛውም አይነት ነገር ብትመጣ የኢራን ስልጣኔ የቃል ስልጣኔ ነው የፖኤትሪ የልብ ወለድ የትረካ ስልጣኔ ነው እና የአሜሪካ ደግሞ ስልጣኔ የሚባለው የምስል ስልጣኔ ነው ስለዚህ አያውቅም ሰይጣን ክርስቶስ እስከ መስቀል እስኪመጣ ድረስ ሪልሱን አያውቀውም ቴሌግራም ምናምን አልተላለፈ የለም ተዘግቶበታል አያውቀውም ደጃፍ ላይ እንገኛለን ደሞዝ ጎሽሜ ያብሮኛል በድጋሚ ወደ ደጃፋችን መጥቷል እንኳን ደህና መጣ ደሞዜ ወደፊት ከመጽሐፉ በኋላ እንገናኛለን ለቃል በገባሁ መሰረት እኔም ተገኝቻለሁ አንተም ጠርተኛል ሙሉ ነው እንዳልኩት እኔ እንደውም ቃሌን ጠብቄያለሁ ያልቃል መጽሐፉ በዛ እንዳልከው እንግዲህ ካልከ በኋላ እኮ በእርግጥ ቆይቷል እንግዲህ አላቅም ያንተ የኔ በየቦታው አንዴ ደውል 3 ወር 4 ወር በፊት ተገናኝተን ነበር እኔ አልተመቸኝም መሰለኝ እሱ ላይ ተላለፈና አይ ነው አክቹሊ መጽሐፉ ባይዘው ቀኑን ይመርጣል የራሱን ነገር አይደለ መጽሐፍ የራሱ ቀን አለው ለምሳሌ የዚውስ ቀን የማን ቀን እንደሚባል አውሮፓ ውስጥ የምናም ቀን ይለው ይለ እንዴ ለምሳሌ እኔ እንደዛ ነኝ ለኔ ገብርኤል ነው ዛሬ ለምሳሌ የምስራች ቀን ነው የመጣው ሳወራ እንደዛ ነው እንደዚህ ቀን አለው በጣም የራሱ ቀን አለው የራሱ ቀን አለው አንዳንድ እውነቶች የራሳቸው ቀን አላቸው አዲስቷ ኢየሩሳሌም አሁን ልክ ላንተ ለኔ ገብርኤል ነው ቀኑ እንዳልከው ከሌሎች ጽሁፎች መጽሐፍ ብቻ ሳይሆን ከሌሎች ከጻፍካቸው ነገሮች ስፔሻል የሚያደርገው ነገር አለ ቲያትር ታውቃለህ ትራዮሎጂዎች ምናምን እና ይሄ እስከዛሬ በመጽፋቸው መጽሐፎች እንደ ሶስት አልበለው በአማርኛው ለመጠቀም ያለው ትራዮሎጂ ሶስታ ይሉታል ናይስ እሺ ትሪፕል ዝላይ ነው ድሮ ስንፖርስማ ስሉስ ምናምን ዝላይ ይባል ነበር ይሄ አሁን ሶስተኛው መደምደሚያው ነው የሆነ ታራ እየወጣው ነው እያልኩስ ቆይቻለሁ መጽሐፎቼ አሁን ሙሉ ከተማ ውስጥ ገብተናል ይሄ ነው ከተማው አልቋል የዚህ መደምደሚያው እና ግቡ ነው የማይዘጉ በሮች ያሏት ከዚህ በፊት የነበረው 3 በር እንደዚህ ያለ አሁን 12 በር ያላት ለሁሉም ምትሆን ከነገድ ከቋንቋ ከወገን ነፃ ያወጣች መጨረሻ ራሴ የተገረምኩበት ማለት ነው አንዳንዴ የራስ የምትገረምበት መሰል አሁን ዝም ብዬ ሩር ይዛ ጋር አንድ ጨርቅ ወይ ኮፍያ ባየር ላይ ዝም ብሎ ቀዛው ቀጥ ብሎ ቢቀር አይገርምም ምን እኮ ሌላ ጊዜ ይወርቃል ነው ማቀም ታውቀው አይደል እንደዚህ ያውንኩበት አለ እንዴ ነገር ከሆነ በኋላ እንዴ ይሄ ነው እንዴ ነገሩ ምትልበትና እሱ ላይ ራሱ ይቆየውበታልና ሰዎች ኢቭን መንገዱ እንኳን ቢያገኙት ትንሽ ሰፋ ያለ ነገር ነው ግን እኔ አልቄበታለሁ ማለት ተፈጽምይበታለሁ እና ያንን ነው እኔ ደግሞ ማለት አንተ ነህ እዚህ አካባቢ ያለ ነው ሰዎች ነን እሱ ነው ካሜራማኖቹ ሀገር ነውና ያው በአንድ ሰው በኩል ስለሚጻፍ ነው እንጂ እውነቱ ከተማ ነው ከተማ ካልኩ ሰዎች ሁሉ አንድ ሰው ከተማ አይሆንም ብቻውን የሁሉም እንትኖች እና የ4000 ዓመት አብስትራክሽን ውጤት ነው ናይስ በአዲስቷ ኢየሩሳሌም ስለ ከተማዋ ስለ በሮቿ ስለ ሰዎቿ በብዙ ታነሳለህ የብዙ የሽርሽሮች መቋጫ እንደሆነ በደንብ ያስታውቃል ከተማ አዲስ ከተማ መጥቶ ከመርቆ ነው ማለት እኔ አንዳንዴ እንትን ነው ኢትዮጵያ ውስጥ ካልቸራችን ያው ጥሩ ነው በጣም የሚገርም ይሄ ሃምብልነስ ትህትና አለው ደግሞ ግን የደረስክበትን ደግሞ መናገርም አለብህ ለምሳሌ መሰላሉን ስትወጣ አንደኛው ደረጃ ላይ ነው ያለውት ማለት ምንም ነውር እንደሌለ ሁሉ ጫፉ ላይ ወጣው ብለ ማለት ትህትና ኢትዮጵያን ያስራናል ብዙ ሰዎች ብቃት ይያላቸው አይኔ እዚህ ላይ ያለው እና ይሄ ደግሞ እናንተ ናችሁ ነው እኔ እያልኩ ያለሁት አሁን ያለንበት እየመራው ያለ ይሄን ብቻ አይደለም አክቹአሊ ሰው ልጅ ሁሉ ነው እና ግን ከተማ ነው ሁሉም ሰው ይኖርበታል ብዬ ነው ማምነው በሌላ መንገድ እንኳን ሰው ሄዶ መጨረሻ ላይ የሚደርስበት እውነት እንደሆነ ምክንያቱም እኔ ከተሰማኝ እኔ ደስ ካለኝ
ከአንተ የተለዩ አይደለም። አንተን ስትጽፍ እንኳን ግጥም፣ ቲያትር፣ ፊልም ሲጻፍ አንተ ጋር ስሜቱ በደንብ ካለ ሰዎቹ ጋርም ስሜቱ እንደሚደርስ እኮ እናምናለን። ስትጽፍ ታውቃለህ። እቺ አልተዋጠችልኝም እንደምትብላ ያልካት ነገር እዛም አትዋጥም ሄዳ። ልክ እንደዛ ሁሉ ተሰምቶኝ ከመኖር ጋር ነው የተጻፈውና ይህ ትራዮሎጂው መጨረሻው ነው ከተማው። እዚህ በኋላ በጽፍም ከተማውን የማስጎብኘት ነው። ሃይዌይ ሎ ምናምን እንዲህ ያልክ ያላያቸዋት ቦታ አለች ቦሮቹ ዝም ብሎ ማየት ነው። የትኛው ሄድ ቡድሃ ጋር ብሄድ አግኝት እዛ ትሄዳለን። ይሄኛው እንደዚህ አደረግለም፣ ይሄን አስተካክል፣ በዚህ ጋር ግባ እና 5 ነገሮች ብቻ ነው የሚከለከሉባት ከተማዋ። 5 ነገሮች ራሱ እነዛ ነገሮች አንተ ለአርግ ብለህ አታደርጋቸውም። እንደዛ የደረሰ ሰው ለምሳሌ ነፍስ መግደል አትገልም። በሰው ላይ መድኃኒት አታደርግም። ወይም ካምፓኒ ብትሆን ያኛውን ካምፓኒ ካልጠፋ ብለህ አትልም እንደማለት ነው። በሰው ላይ መድኃኒት ማድረግ እንደማለት ከፍ ስታደርጋት ኩባንያ ስትሆን ያን ካምፓኒ ካላጠፋሁት፣ እንደ ህዝብ ታደርገው ያን ህዝብ ካላጠፋሁት አትልም። አየው እየሰፋ ሲሄድ እንትኑ ዘሩ ይሄ ነው። 2 ነው የጠቀስካቸው አይደለ? አትገልም፣ መድኃኒት አታደርግም ይላል። ሴሰኛ ወይም አልጠግባ አትሆንም። ኑሮ ይበቃኛል ትላለህ። በፍርሃት አትሆንም። ፍርሃት ማለት እንደዚህ ቢሆንብኝስ፣ እንደዚህ ቢሆንስ። አንድ ነገር ልንገርህ እዚሁ ላይ ስላነሳሁት ነው። ኢያሪኮ የምትባል በቢብሊካል ከተማ አለች እና እስራኤሎች ሊመጡ ሲሉ ዘጉ በር እንዳይመጡ። ከተማ ድሮ ይዘጋል። ታውቀዋለህ፣ ድሮ ውስጥ ላይ ከተሞች ይዘጋሉ። ከተሞቹ በር አላቸው እና ዘጉ። ግን በድምፅ ነው የፈረሰው። 7 ተዙሮ ነው። ይሄ ናሬሽን አለው። ግን ከተማውን ነው የፈለግኩት። አሁን እቺ ኢያሪኮ መጀመሪያ አካባቢ መጽሐፍ ቅዱስ ላይ የምታገኛት ነች። መጽሐፍ ቅዱስ ሲያልቅ ደግሞ ሌላ ከተማ አለች ኢየሩሳሌም የምትባል ክፍት ነች፣ አይዘጉም። ሌሊት ስለሌለ በሷ ይላል። አሁን ማታ ስለመሻለ በር ምጽጋ እንቆልፎ መሽቷል በሩን ዝጊው ትላለህ። ዞንበዴ ብዙ ነገር ስላለብን ማለት ነው። ኢየሩሳሌም ላይ ስትሆን እጠፋለሁ የሚል ነገር አይኖርም። ውስጥ ፍርሃት ያጠፋኛልም አትልም። በዘላለም ባለመጥፋት ነው የምታውቀው። አንድ ነገር ከሄደ የሆነ ፐርፐዝ አለው። ታውቀዋለህ። ተመልሶ ይመጣል ወይ ደግሞ አለው የሆነ ነገር ትማርበታል። አትዘጋም። ይሄ ነገር ያጠፋኛል አትልም። አይገባም። እነዛ 5 ያልጎ ነገሮች ሊሆን ብትል የክልክል ነው። አሁን ክርስቶስ ለምሳሌ ሲኦል ሲገባ ሌላ ሰው ሲኦል ሲገባ ይቀራል እዛው አለ። እሱ ሲገባ ይዞ ነው የወጣው አግኝተ ልክ ማለት እና እንጂ እንደኛ ቢሆን ራስ ሲኦል ያማ ሲኦል ላይ ቦታ ነው አልገባም። ከሄድክ እንኳን ይዘህ ነው የምትወጣው፣ ነፃ ነው የምታወጣው። እና ከየትኛውም አይነት ባርነት ነፃ ትወጣበታለህ። ከየትኛውም አይነት እንግዲህ እንደፈለክ በይ ነው ነፃነት ትወጣበታለህ። እና አንድ ያ ነው። አይፈሩም። ፈሪዎች አይገቡም ይላል። አይፈሩ ማለት እንደዚህ ቢሆን እንደዚህ ይሆናሉ እንደዚህ ይሆናሉ ብለህ የምትፈራ ከሆነ ስለማታምን የሚያምን ሰው አይፈራም ፍጹም። ምክንያቱም በእውነት ነው፣ በህይወት ነው የሚታየው። በኩነት ነው የሚባለው። ኩነት እነዚህ ነገሮች አያረጓቸውም። እነዛ ሰዎች አታረግ ተብለህ አይደለም፣ በቃ ልታረገው አትችልም። እንዴት እገላለሁ አንተን? አንተ እኮ እኔ ነህ። የእንትን ጉዳይ ነው እንጂ ግን በሳይንሱ ምንድን መጨረሻ ሰው አንድ ነው። እና እነዚህ 5 ፈሪዎች ሴሰኞች፣ ነፍሰ ገዳዮች ይታሉ ይባላል። እነዚህ ነገሮች ካላረካቸው ሌሎች ህጎችን በሙሉ ትፈጽማቸዋል። ዝም ብለህ ሳትማራቸውም ስትፈጽማቸው ትገኛለህ። አሁን ቅድም ኦፍሰድ ጋር ስናወራ ገሌ እንዲያደርግ ይህን ቀን እንዲያደርግ ቲክ 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 ይመስላል አለ። ይሄ ሁሉም በቦታውና በጊዜው በስርዓቱ ማድረግ ውስጥ ነው የሚያስገባ። አለቦታው አለጊዜው ምንም አታረግም። ከጊዜም ውጭ ትወጣለህ። እዛ ውስጥ አለው። እዚህ ሆነ ውሰት ነው የሚባለው። ሁሉም ቦታ ትገኛለህ። እሱ የመጨረሻው አካባቢ ነው። እዚህ ሆነ ፊዚክስ በሌላ መንገድ እየሞከረው ያለ ልክ አሁን በኳንተም ቲዮሪ ኳንተም ፊዚክስ ላይ ይላሉ። ግን እዚህ ሆነ ኒውዮርክ መሆን ትችላለህ። እሱ ደረጃዎች አሉ። ግን ከተማ እንደዚህ ነች ማለት ነው። ሶ ቀጥታ በጣም ጠጠር ወዳለው ወደሚመስለው ጉዳይ ነው የገባ ነው። ግን እንደኔ ለአብዛኞቻችን በሩቅም በቅርብም የደሞዝን ጽሁፎች በማንበብ ውስጥ አንዳንዱ ገብቶን አንዳንዱ ሳይገባን ደግሞ በከፊል የሚገቡ ብዙ ነገሮች ባሉበት ብዙ ጥያቄዎች የሚጭሩብን ነገሮች ይኖራሉ። እነሱንም ሌሎች ጉዳዮችን በብዛት ልናነሳ እንችላለን። ግን በቅርብ አንድ ነገር ሰምቼ ደስ ያለኝ ነገር አለ። ምን ሰማ?
ቀጥታ ወደ ኢየሩሳሌም ሄድን እንጂ የቅዱስ ያሬድን ፊልም እንደ ጻፍክ ሰምቻለሁ። ምን አይነት ደረጃ ላይ የደረሰ ጽሁፍ እንደሆነ ምናምን ባላቅም የቅዱስ ያሬድ ታሪክ ወደ ፊልም ሊመጣ እንደሆነ የሚነሽጥ ነገር በጣም ይገርም። አንዳንድ ነገሮች ዝም ብለው ይመጣሉ አንተ ጋር። እሺ መጀመሪያ የመጣበት ሂደት ይኖረውም እኔ ዶኩመንተሪ ይሄን ደግሞ አንዳንድ ነገር በአይን ይገባል ይባላልና ፊደል ይሄ ዘመን ደግሞ ብዙ ሰው መጽሐፍ ረጅም ነገር ሊያነብ ላይመቸው ይችላልና በቪዲዮም ዶኩመንተሪ እንስራ አይ ዝም ብዬ እያሰብኩ ጽፋለሁ እና ከአክሱም ጀምሬ እያልኩ በክሮኖሎጂ ቦታዎችን እየቀረጽ ዛሬ እንደዚህ አይነት ነገር እንደ ዶክመንተሪ አስቤው በዛ በኩል መናገር እንደዚህ እያሰብኩ ነውና የያሬድ ጉዳይ እያሰብኩ ነው። ሰው ደውሎ ይሄን ያነሳበህ ልንገርም አማኑኤል ሀብታሙ ደወለና እንደዚህ ነው ያሬድ ቤተክርስቲያን ቤተ ክህነት እንድትሰራ ትፈልጋለች፣ እኛ እንፈልጋለን፣ እነሱም እሺ ብለዋል፣ እንድትጽፈው አንተ አሰብኩ አለኝ። በስማ እኔ ደግሞ እሺ ነገር አለ። ከዛ ያሬድ ያለኝ ገድሉ እንትኖች አሉኝ እነዚህ አፕሊኬሽን ላይ ዝም ብዬ ሳነበው ቅዱስ ያሬድ ሰማያዊት ኢየሩሳሌም ሄዷል ይላል ደርሷል የሚል ነገር አየሁና ኢየሩሳሌም ደግሞ መጽሐፍ ተጽፎ ስለሱ ጉዳይ ያወራው ያለበት ሰዓት ነው። አንተ ራሱ ብዙ ስለዚህ ይሄ ነገር ከባለቤቱ ነው የመጣው ማለት ነውና ብለን ጀምተ እንድጽፍ አረጉኝ። ስጽፍ አንድ ጽሁፍ ዝም ብሎ ትቆይበታል፣ ያስቸግርሃል ማለት ልንገርህ በደንብ እንደውም 1 ወር ከ15 ቀን ያቆየ መቼ እንበላቸዋለን? በቃ 1 ወር ከ15 ቀን እንበላቸው። ከዛ ገረመኝ እንትኑ አንዷ እቺ ጽሁፉ አንዷ ነገር ክስክ ተመጣለ ነው እቺ ማስፈላጊ ክሯን አገኘው። ስቶሪ ላይን የራሱ ነው ግን ለዚህ ዘመን ደግሞ ሪሌተብል መሆን አለበት ብዬ አሰብኩና የሆነ ስቶሪ ነገር አደረግነው። አባቶች ጋር ከሚገባው በላይ ካገመ ማላቀውን እንግዲህ ያላቅም ድጓ እንደዚህ የሚሉት ነገሮች አነበብኳቸው። እነሱ ግን ለፊልም እንደሚሆን አርገን ሰጠናቸውና ተመረቁ። ናይስ ተመረቁና ይሄማ ይሰራ ምናምንና እንግዲህ አሁን ለወዳጆቼ ለዳይሬክተሮቹ ምናምን ፕሪ ፕሮዳክሽን ስራዎች እየሰሩ ነው። ናይስ በዓለም አቀፍ ቋንቋም አገር ውስጥ ቋንቋዎችም ይሰራል። ናይስ በጣም ደስ የሚል ዜና ነው። ብዙ ርዕሰ ጉዳዮችን በብዙ ደቂቃዎች ውስጥ ወደኋላም ወደፊትም እየተመላለስን እናነሳለንና በተቻለ መጠን ወሬዎቻችንን በአካልም በሌላ አጋጣሚ በሻይ ቡናም ስንገናኝ እንደምናደርገው እንደሚሆን ገምታለሁ። ወደዛም ወደዚህ እንሄድ። የምትወደው አንተም እንደዛ ነው ያልኩ እንዳላውራ አሁን አርፈናል። ያረፍን ሰዎች በጣም አነሳባለሁ ያልኩት እንደውም በስልክ ሁሉ ደውዬ ላወራ የፈለኩት የነበረ ነገር ነው። እንደዚህ አይነት ርዕሰ ጉዳዮች ሲነሱና የኢራንና ዩኤስ በግርድፉ እንደሚጠራው የሰሞኑ ጦርነት ላይ በበርካታ መነጽሮች ጦርነቱ እየታየ ነው። ከኢኮኖሚ፣ ከጂኦፖለቲክስ፣ ከፖለቲክስ አኳያ በብዙ መልኩ ያነሱታል። ነዳጅ፣ ገንዘብ፣ ፔትሮ ዶላር ምናምን እያሉ ግን ሌላም መነጽር እንዳለው እናውቃለን እና ብዙ የማይሰማው ወይም የማይታየው መነጽር ሊሆን ይችላል። ግን ከባህልና ከመንፈሳዊ በኩል ብዙ ሊታዩ የሚችሉ ነገሮች አሉና አንድ አነሳባለሁ ያልኩት ምንድን ነው በተለይ የሳሙኤል ሃንቲንግተን ክላሽ ኦፍ ሲቪላይዜሽንስ በጣም የሚታወቅ መጽሐፍ ነው እና የዓለምን አሰላለፍና ግንኙነት በተለየ ደግሞ መንገድ የጻፈው አሁን ትንሽ የከራረመ መጽሐፍ ነውና የኢራንና የአሜሪካንን ግብ እያየው እና አንዳንድ ንግግሮችን የፖለቲከኞቹ ሰምቼ እንደ ሃንቲንግተን ክላሽ ኦፍ ሲቪላይዜሽንስ የሆነ የባህሎች ግብ አይነት መልክ አለው ብለህ ታስባለህ? ወይም ስልጣኔዎች ይሄ እኮ አለው ለምሳሌ 200 ሀገሮች ካሉ 200 አይነት ልዩነቶች አሉ ማለት ነው። ቢያንስ የታወቀ ነው። ስልጣኔዎች በአንድነታቸው አለ የሚጣሉት በፎልት ላይኖቻቸው ነው በልዩነቶቻቸው። ከዛ አሁን ጂኦፖለቲክስ ስላነሳ ጂኦፖለቲክስን አንዳንዴ የጉድጓዱ አጠብ ብለዋለሁ። አንዳንዴ የጉድጓዱ አጠብ ጉድጓዱ አይታል። አርብቶ አደሮች ውሃ ዛጋለች
ቀድሞ የመጣው ያኛውን ዳጥዋውን ከቦ ጦርነት እኮ ነው አሁን ምዕራብ ሐረርጌ ነው ይኖርኩት ቆላ ያለው የኦሮሞ ጎሳ አለ አፋር ቦዲ ያለ ሶማሌ ምና በውሃ በግጦሽ ይጣላሉ ኢንተረስት ማለት ያ ነው ጂኦፖለቲክስ ነው እኮ ሌላ ነው በቃ ያንቺን ይሄን እንዳትነካብ አሁን ወደ ነዳጅ ከፍ ብለዋል ወደ ፔትሮ ዶላር ከፍ ብለዋል እና እንደዛ ብለን ካልነው ይሄ ሃንቲንግተን ለምን እንደዚህ እንዳረገ ታውቃለህ መጀመሪያ አርጉመንቱ ሲጠየቅ ያለባት አንድ ነገር አለችው ማፕ ያስፈልገናል አለ ፕለስታው ማፕ ያስፈልገናል ለመጣላትም ሪንግ ያስፈልጋል እንደማለት ነው አገንዘ ልዩ እስከዛስ የኮሙኒዝም አይዲዮሎጂ ካርታ ፈጥሯል አይደለ በዛ ነበር የሚጫወቱት የኮሙኒዝም ነው ያ እንደዚህ ነው ደግሞ ገለልተኛ ሀገሮች የሚባሉ እዛ ተፈጥረዋል ኮሙኒዝም ሲወድቅ ከስከሰው ጦር አይዲዮሎጂ በቃ እነዚህ ስልተምርት ሐሳቦች የሚባሉ ኮሙኒዝም ወደቀ ሊበራሊዝም ብቻውን ቀረ ስለዚህ ሰዎች ፋይት ይዋጉ የነበረው ይጣሉ የነበረው ያ ነገር ምንድነው በአይዲዮሎጂ በጽንሰ ሐሳብ ነበር አሁን ያ ከቀረ ከዚህ በኋላ ሌላ አንድ እሱ መጣያ ኢንተረስትን የምታስጠብቅበት ይላል እሱ ኢንተረስታችን የምናስጠብቀው ሰዎች ምን ሞግተው በምንድነው ወይም ደግሞ ያንን ችግር ለመፍታት የምንቀርብበት ያስፈልጋል ሉፖሎች ያስፈልጋሉና እሱና ሐሳብ ያቀርበው ነው ሌሎቹ ጨርሰናል አሁን ቅድም መጽሐፉን ጨርሰናል ያልኩ እንደዛ አለ ፉኩያማ የሚባለው ሰው ኢንድ ኦፍ ሂስትሪ በቃ አለቀ ከዚህ በኋላ ሂስትሪ ጡዘቱን ጨርሷልና ሰው ሊበራሊዝም ላይ ደርሷል በዛ ነው መቀጠል ያለበት አማራጭ የሌለው አለ ልክ እንደ ደርግ እንደሚለው አብዮታዊት እናታገር ወይ ሞት እንደሚባለው ሊበራል ወይም ሞት የሚል አይነት ሐሳብ ያለው መጽሐፍ አሳተመ ለዛ መልስ ነው የጻፈው ይሄ ቢቀርም ሰዎች ይሄን በሶቪየት ህብረት ያዋል ሶቪየት ህብረት በአንድ የሆነችው በኮሙኒዝም ጽንሰ ሐሳብ ነው ልክ ከፈረሱ በኋላ እርስ በርሳቸው የሚጣሉ ሀገሮች ተፈጠሩ እነሱ ሲቪላይዜሽኖች ናቸው ዩክሬን ለብቻው አለ ዳጊስታን አለ አዘርባይጃን እና አርሜኒያን አይተህ ከሆነ በቅርቡ እነዚህ የዛ ሲቪላይዜሽኖች ናቸው ካልቸር ሪሊጅን እና ትሪፕል ኤጀንትስ የሚባሉ አሉ ትሪፕል ኤጀንትስ የሚሏቸው ሀገር ቋንቋ ወይም ዘር እና ሪሊጅን ናቸው ሀገሮችን ማህበረሰቦችን የሚያሰባስቧቸው እዚህ ሀገር ላይ ቢያንስ እኔ እናንተ በሃይማኖት ባንስማማ በዘር እንኳን የተለያየን ብንሆን በሀገሩ ግን አንድ ነን በዛ ምክንያት አለን እዚህ ቦታ ላይ እነዚህ ትሪፕል ኤጀንሲዎች ስልጣኔን ርዕዮተ ዓለምን አስተሳሰብ ኢንተረስትን ይፈጥሩታል ስለዚህ የጂኦፖለቲክስ አንዱ ኤሌመንት ካልቸር ነው የካልቸር ጦርነት አለ ማለት ነው ሌላ አባባል ከፔትሮ ዶላሪው ባሻገር የአውሮፓው ሰሜን አውሮፓው ፕሮቴስታንቱና የደቡብ አውሮፓ ካቶሊክ ስቲል ፎልት ላይኖቹ ታያለ በካልቸር ባናኖር የስፔንን እርምጃ ስታየው በእስራኤል ላይ ሂስቶሪካሊስት ገባ ብዙ ነገር አለው እንደዚህ ያለውና ሪሶርስ ጥቅም ጉዳይ ስለሆነ ተቀበለህ ምናምን ታደርገዋለህ የዚህ የካልቸር ጉዳይ አይደንቲቲ የማንነት ጉዳይ ሲሆን ግን በጣም ከባድ ነውና ሃንቲንግተን ነው ወርልድ ሲቪላይዜሽንስ አለ ወርልድ ፖለቲክስ ሌድ ባይ ኤ ክላሽ ኦፍ ሲቪላይዜሽን ሎካል ፖለቲክስ ሌድስ ባይ ኤትኒሲቲ ምናምን አለና አስቀመጠ ያው ሂስ ቢሰጡበትም ነገርም በጣም ሲምፕሊፋይ ያደረገው ቢሉትም ግን እንደዛ ይሆናል አለ ግን ያው ሰርቷል እና አስቀመጣቸው እሱን ኤሌመንቶች ታያለ አይደል የኢራን አለ ኢቭን የኦርቶዶክስ ወርልድ የኛን ሳይሆን የዛኛው ኦርቶዶክስ ወርልድ እንዳለው ምስራቅ አውሮፓ ስሩ በሂደት ወደ እንትና ያደላል ይላል ወደ ሩሲያ በሩሲያ ማቀፍ ውስጥ ይገባል አለ ምዕራቡ እንደዛ ላይ እስላሚክ አለ የኮንፊሽየስን ደግሞ ሲኖ ሲቪላይዜሽን የሚባለው አለ የጃፓን ዩኒክ ነው ኢትዮጵያ ውስጥ አፍሪካ ውስጥ ደግሞ ኢትዮጵያ ዩኒክ ነው ለብቻው የኦርቶዶክሱን ሲቪላይዜሽን ይወስደዋል ያ ነው እሱ ሊል የፈለገው ሆኗል አጋጣሚ ሆኖ ደግሞ የቀድሞ የኢህአዴግ አመራሮችም አማካሪ ሆኖ መጥቷል ሰውየው እዚህ ሀገር ሃንቲንግተን እንደዛ አድርጎታልና ሎካል ፖለቲክስ በኤትኒሲቲ እና ፉኩያማም ሃንቲንግተን መጥተዋል መጥተው እኮ ኢትዮጵያ ውስጥ ጋሽ ስብሐት ነው ትዝ ጋሽ ስብሐት ኢትዮጵያ በዓለም የስልጣኔ ታሪኮች ውስጥ ሁሉ የብዙ ሀገሮችን ስናነብ መሪ ተዋናይ እንኳን ባትሆን ረዳት ላይ ታያታለህ
ጥግ ላይ ቆማ ትላለች። እውነት እኮ ነው። እና በሚደንቀኝ ሁኔታ በሆነ መልኩ ብቻ የሆነ ሹክክም ብላ ትገባለች አለች። በቃ በምንም አጋጣሚ ነው የማትለው። ትክክል። ስለዚህ አሁን የኢራኑና እንትኑን በዚህ አንጻር ነው የምታየው። ኢራን አሜሪካ ጋር አይደለም እኮ ግን ብለን ካየ ነው እንደው አሜሪካን በል እንጂ እንትን ዱላውን ያዘው ሰውዬ ላይ ነው እንጂ የምናተኩረው ከእስራኤል ጉዳይ ጋር የተያያዘ ነው። እስራኤል ዱላውን እንጂ ህጉን ፖሊሲውን የምታወጣው በኢራን ጉዳይ እሷ እንጂ አሜሪካ በአሮገንስ ምክንያት ካልሆነ በስተቀር ከኢራን ጋር ተደራድራ አንድ ነገር ብታገኝ ነው የሚሻላት ከውጊያው በእነሱ ቴብል ስታየው። ግን ሌላ የሎቢ ጉዳይ ቅድም እንዳልኩ ሲቪላይዜሽን አለ። እስራኤል ሲቪላይዜሽን አለ። የኤግዚስተንስ ጥያቄ ነው የሚያነሱት እነሱ እና ግን አሁን እንደምናወራው አለ ስቶሪውን ከመጀመሪያው አሁን ብታየው ብዙ ነገር አለው። አጋጣሚ ሆኖ ለኔ ተመቸኝ ምን መሰለህ? እሺ ንስርና አንበሳ የሚል እንትን ተላከልኝ ጽሁፍ አለም ዶኩመንተሪ አኒሜሽን ሰርተው ኢራኖች ይሄን ያደረጉት ይሄን መጽሐፍ መጀመሪያ ያነበቡ ሰዎች ናቸውና እኔ መጀመሪያ መጽሐፌ ላይ የንስሩና አንበሳ ንስሩ ለዘመናት ለ4500 ዓመት ሲበር ኖሮ በተለያየ ስልጣኔዎች ውስጥ አንስችላል ያ ማለት ነው። እና ለምሳሌ እኮ ሳነሳለህ ሙሴ የቆመው እኮ ፈርዖን ፊት ነው። ፈርዖን ከጀርባው እኮ ኢግል ነው አርመው አይደለም። ከዛ ዝም ብለህ በታሪክ ውስጥ ባቢሎን ነቢያት ሆና እዛ ነበሩ ኢግል ነው እዚሁ አርመው። እዚህ ልክ እዚህ ሲሞት በዚህ በኩል ብቅ ይላል ነው ባይብሉ የሚለው። ከዛ ወደ ሮምና ሮም ኢምፓየር ጌታ ክርስቶስ የቆመው ጲላጦስ ጋር የሮም ወኪል አይደለም። እንደውም እዛ ጋር አንድ ነገር ልንገርህ በጣም እንትን ነው የሂስትሪ ቻናል ላይ ነው ያየሁት። ክርስቶስ ከመወለዱ በፊት የሄሮድስ የሚባል ሰው ቤተ መቅደሱን በደንብ አድሶላቸው አይሁዶቹ ወደውት የሚገርምና ይሄ ተወደ የለ በቃ የምትፈልገውን ነገር የሚያደርግልህ ካልቸርን ባህልን ሲያከብርላቸው ደስ ብሏቸው የሚወድ ሰው ሆኖ ነበርና በአንድ በኩል ደግሞ የቄሳር ሹም ነው። ስለዚህ ቄሳሩን ማስነሳት ፈለገ የሮም ወኪል ስለሆነ መቅደሱ ላይ የበር ላይ ውጭ በር ላይ የሮም ንስር አስቀርጾ አደረገው። በቃ አበዱ አይሁዶቹ። ጂውሽ ሪቮልት የሚባል ታተ ጎትተው ጣሉት። ይሄኛ ነው አይወክልም ከየት ያመጣው ያው ንስሩን ከየት ያመጣው ብለው። ስለዚህ በንስር ራሱ በሲምቦል ይሄናል ሪቮሉሽን ሁሉ ተነስቶ ነው። ሲምቦል ምን ያህል ቀልድ አይደለም። አሁንና አይሁዶቹ ክርስቶስ የቆመው እዚህ ንስር ፊት ነው የገደለው ወይም እጁን የታጠበውን ብለው ንስሩ ፊት ነው። ግሪክ እንደዛ ነው። 1000 ዓመት ጠፋ ተብሎ ለምሳሌ ሬኔሳንስ ሲጀምር እዛው ሮም ላይ ነው ሬኔሳንስ ሲጀምረው ፍሎረንስ አካባቢ ነው አይደል? ፍሎረንስ ኢጣሊያን ንስር ነው የሮሙ ኤክስቴንሽን ስለሆነ። ጀርመን ምድረው አሁን ሂትለር እዚህ ላይ አድርጎ እኮ ነው ንስሩን እዚህ አድርጎ ነው። እነዚህ በየዘመናቱ እየበረረ ምልህ ለዚህ ነው ዘሴም ነው የሚያደርጉት። እና አሁን ካፒቶልን ስታየው ሮምን ነው የምታስታውሰው። ህንጻው ኪነ ህንጻው ኮቴሽኑ ሲቪላይዜሽኑ ራሱ የሚባለው መሰለ የጁዶ ይሄ ክላሲክ አንቲክ የሚባሉ ወርልድ እዛ አካባቢ ሮም ምናምን የነዚህ ውጤት ነው የምዕራባውያን። እና ግብፅንም አንዴ እንደውም ለጋር ጋር ሳልፍ ኢግል የሚል የኤምሬትስ ምናምን አለ ኢግል ምናምን ይላል በመጽሐፌ ላይ። አሁን ብናገር ፖለቲካ ነው ግን ይሄ ነገር ከመምጣቱ በፊት ስለሆነ የጻፍኩት ሊትሬቸር ነው። እና ያ የባቢሎን ንስር በቫሊዩና በእሴቱ ይሄንን ተደምሮ ነው የመጣው። እና መካከለኛው ምስራቅ እንደዛ ነው። በጣም አንከር ስቴት የሚባሉት አፍሪካ ውስጥ እዛ ናይጄሪያ፣ ደቡብ አፍሪካ ብትሄድ ሱዳን እንደዛ ነው፣ ግብፅ ይሄ ናቸው። እና ሲቪላይዜሽናቸውን በዚህ ነው የሚወክሉት። እኛ አንበሳ ነው ብዬ ስለጻፍኩ መጨረሻ ላይ ይሄን ኢግል የሚጥለው ክንፉን የሚያረግፈው በተለያየ ልትከራከረው አይችልም ይላል። ባይዘው የሆነ ልጁ አሁን ብቃቱን ወስተርኑ እንዳለ ሲቪላይዜሽን ማንም ሊከራከረው አይችልም ይላል። በየትኛውም አይነት ነገር ብትመጣ ሪሊጅን እንኳን ብታነሳ ይዟል የነስሩ ሲቪላይዜሽን የመሐመድም ከሆነ ክርስቶስም ብሎ ፈልፈሏል አለው። አትሞግተው
አንድ ነገር ግን የይሁዳ አንበሳ እንደዚህ መጥቶ እስከዛሬ የበረከው ዓለም ላይ በቃ ይለዋል ይላል። ይሄን ጽፍ ያለው እዛ ላይ። አሁን ደግሞ የኢራኖቹ ሶስተኛው ኪዳን ላይ ማለት ነው። ሶስተኛው ኪዳን ላይ ለዛ ይሄን ስላነበቡ ነው ይላኩልኝ። እሺ ምንድን ነው ይላኩልህ? እሺ ኢራንም ልክ ኮት ኦፍ አርምስ ብላ በዩኤን አሁን ያስመዘገበችው እነዚህ 4 ጨረቃዎች እንዲህ ያሉበት ቱሊፕ የምትመስል ነገር ነች ያደረጓት። እኛ ልክ ኮከቡ እንዳስገባ ነው። ግን ከዛ በፊት አንበሳ ነው አርማቸው። እንደውም ይሄ እኛ ድሮ አንበሳው የለም የኛ እንትኑ እንዲያርጉ እኮ መስቀል ማለት ያለው አይኛ የሷ ደግሞ እንደዚህ የያዘው ጎራዴ ነው የያዘው። ልዩነቱ ምንድነው? ከኋላው ፀሐይ አለች። እንደዚህ ያርገው ነው የሚመሩበት የነበረውና ኢስላሚክ ሪቮሉሽን ሲመጣ ያን አስቀረና ግን አስ ናሽናል ኤምብሌም ደግሞ ይባል ነገር አለ። ኮት ኦፍ አርምስ ዩኤን ባይመዘግበው ለምሳሌ እኔ እናንተ ኮከቡ ነው እኛ ነው ወኩሉን ፓርት ዩኤን ላይ ያለው ሳንቲሞቻችን ካልቸሮቻችን የትኛው ማህበረሰብ ጋር ብትሄድ አንበሳ ትልቅ ቦታ ነው ያለው። እሱ ናሽናል ኤምብሌማችን ነው አለ። ኦፊሻል እንትኑ ላይሆን ይችላል እንጂ ኢራኖችም እንደዛ አላቸው። አንበሳውን በካልቸራቸው ስለሚያውቁት አለና የሚዋጋው አኒሜሽኑ ላይ ከአሜሪካው ንስር ጋር ነው አንበሳው። ንስር ነው ከዛ በፊት አሜሪካኖች ባይዘው ብለን እኛ ንስር አሜሪካን እንላለን እንጂ የመጨረሻ ናሽናል በርድ ነው ተብሎ ግን ውሳኔ የተሰጠው ባይደን ሊወርድ ሲል ካጸደቃቸው አዋጆች አንዱ ነው። ሪሊ ባይደን ኤግል ኢዝ ዩኤስ ምናምን ብሎ ጻፈው ናሽናል በርዳችን ነው። ስለዚህ እሱን ብሔራዊ ወፋችን ነው ብለዋል። እንደዛ ብለዋል። እና ያንን አንበሶቹ ምናምን ሲያሰቃዩት ነው አኒሜሽኑ የተላከልኝ። ራሳቸው ኢራኖች የሰሩት መሆን አለበት ነው። ኢራኖች ናቸው የሰሩት። እና የሚገርመው ሺያዎቹ ያን ባይጠቀሙትም አሜሪካ የድሮውን ነገስታት የተፈነቀለውን እየታረጋቸዋል ይመስላል። እሷ ጋር ያሉት ይሄ በመፈንቅለ መንግስት እኮ ነው ሺያው ስልጣን ያዘዋል። ይሄ የነገስታቱ ዝርያ ምናምን ያሉ ሰዎች ግን አንበሳውን ይዘውት የኢራን ተቃዋሚ ሆነው በአሜሪካ የሚደገፉ በየቦታው አሉ። እነሱ ሲሰለፉ ምን ሲሉ አንበሳ ነው የሚይዙት እነሱ ሪሊ ተቃዋሚዎች የኛ ሀገር እዛ ሲቃወሙ የኛ ነገር እንደ አርማ ነው የሚይዙ እነሱም ያን አንበሳ ይዛሉ። እና ጦርነቱ የግልና በሲምቦል ስትገልጸው ያ ነው። ግን ሂስቶሪካሊ ባለፈው ደግሞ ሌሎች ኤሌመንቶች አሉት። እስራኤል ስትመሰረት ግን በጣም የሚገርም የኢራን የነበሩት መሪዎች በወቅቱ አሁን ልታደንቃቸው የምችላቸውን ሀሳብ ሰጥተው ነበር። 11 ሀገሮች ነበሩ። የፓለስታይን ፓርቲሽን የሚባል ይሄ ማካለል ምናምን የሚባል ነገር የሚሰሩ ሰዎች ተመድበው ከተመደቡ ሀገሮች ውስጥ አንዷ ኢራን ነች። የእነሱ ሀሳብ ፌዴራላዊ ይሁን፣ እስራኤሎችም ይኖሩ ፍልስጤሞችም ይኖሩ ነው። እንደዛ ከሆነ ሰላም ይሆናል። ያለበለዚያ ግን ለትውልድ የሚቀጥል እልቂት ነው የሚሆነው ዝም ብለን ሙሉ ለእስራኤል የምንሰጥ ከሆነ ብለው ተናግረዋል። አይገርም? ይህን የሚሉት ፍልስጤሞቹ ናቸው። ለምን የኢራኑ እና እንደውም ህንድም አብረው ዩጎዝላቪያ ሆኖ ነው ያቀረቡት። ኦፊሻል ነገር ነው። ኦፊሻል ዩኤን እኮ 11 ሀገሮችን አሳይን አድርጓል ከአባላቱ። እስራኤል ልትመሰረት ስትል ፓርቲሽኑ ይሄ ክልሉ ለማካለል ዩኤን ከመደባቸው ኮሚቴዎች ውስጥ 11 ሀገር ኮሚቴዎች ውስጥ አንዷ ኢራን ነች። ስለዚህ ለመመስረቷ ትልቁን ማስተዋጽኦ አድርጋለች ከመፍትሄም ጭምር ጋር እነዛም ሳይጉዱ። ምክንያቱም ብዙ ቢዝነስም ነበራት እሷ ፍልስጤም ውስጥ ባይዘው በወቅቱ ብዙ ኢንተረስቶች ነበሯት። ከ2000 በላይ የሚበሉ ኢራናውያን እዛ ስራ ብዙ ስራ ነበራቸው። ግን የእሷን ሀሳብ አልተቀበሉት። የእሷ ህንድና ዩጎዝላቪያ ያሉት አልተቀበሏቸውም። ለጊዜው ብለው ሰጧት ለእስራኤል የተወሰነ ብር። ራሷን ፌዴራል የሚለውን አልተቀበሉትም። ፓርቲሽኑ ቢቀበሉትም ፌዴራላዊ የሚል በጋራ አገሪቱን አስተዳድሩ የሚለውን አልተቀበሉትም። በወቅቱ የተነበዩት ትንቢት ነው አሁን እየሆነ ያለው። ያለበለዚያ እልቂት ይሆናል። እነሱም ኦልሬዲ አሁን የሚዋጉበት ጉዳዩ ነው እንጂ ምንጩ ከዛም ጋር ስለሚገናኝ ከዛ በኋላ አረቦች አቆረፉ። ያው እንደተመሰረተች ነው በግራ በቀኝ አጣጥፈው የወረሯት። ስለዚህ ይህን የአረብ እስራኤል ምን አደረገች? ይህን አረቢዝም ነው የሚሉት እነሱ። ስሜቱን ማቀዝቀዝ አለብን እና ይሄ ሲጅ ሜንታሊቲ ዴቨሎፕ አድርጓል እስራኤሎች። ኦልሬዲ ከሁለተኛው ዓለም ጦርነት ነው የመጡት። እዚህ የመታገት የመጠላት ሰው ሁሉ አይወደንም የማለት ነገር ውስጥ ያሉ ሰዎች ናቸው የወቅቱ የእስራኤል ፖለቲካውን የያዙ ሰዎች። ከዛ ትራውማ የመጡ ናቸው። ስለዚህ አሁንም እንደዛ እንሆናለን ያጠፉናል የሚል ነው።
በወቅቱ የአረብ አንከር ስቴት የነበረችው ማነች? ግብጽ ነች። ስለዚህ አረቢዝምን በጣም እሷ እንትን ትለዋለች። ይሄንን መምታት አለብን በሚል ፔሪፌራል ዶክትሪን ምን ይባል አቋቋም እንትን አወጀች። ያ ምን መሰለህ? ከአረቦቹ ውጭ ያሉ ነን አረብ ካንትሪስ ጋር ወዳጅነት መመስረት። እዚህ መሀል ላይ እሷ ካለች ውስጠኛው ሰርክል ላይ መሀል ላይ አረቦች ከበውኛል ነው። ሶስተኛው ሰርክል ላይ ግን የኔ ወዳጅ የሆኑ ሀገሮች መፍጠር በሚል አንዷ ኢራን ነች የተመረጠችው። ቱርክ ሁለተኛዋ፣ እውቅና ሰጥተዋል እስራኤል። እነዚህ ሶስተኛዋ እኛ ነን። ሪሊ ሶስተኛዋ ኢትዮጵያ ነው። ከኢትዮጵያ ጋር በጣም በጃንሆይ ጊዜ ብዙ ግንኙነት ነበር እና ሁለቱ ተሳክቶላቸዋል። አንደኛው ከአረቢዝም ጋር ሶሻሊዝምን መምታት ነው ሀሳባቸው። ሶቪየት ህብረት እዛ እንዳይገባ፣ እኛ ጋር ሶቪየት ህብረት ስለገባ አልተሳካላቸውም ማለት ነው። እንደዛ እንዳልተሳካ ነው የሚቆጥሩት። ስለዚህ ከኢራን ጋር ወዳጅ አንደኛው እንደምናወራው አይደለም። ነዳጅ ከኢራን እስራኤል ድረስ በታነል ይሄድ እንደበር ታውቃለህ? እስከዛ ድረስ ማለት ነው። ኢኮኖሚክ ሪሌሽናቸው የተለየ ነው። በረራ በየጊዜው አለ። ከኢራቅ አይሁዶችን በማውጣት ትልቅ ወደ እስራኤል በመውሰድ ትልቁ ሚና የተጫወተችው ማነች? ኢራን ነች። ስለዚህ በዚህ ደረጃ ሞሳድ ኢራንን የደህንነት ተቋም በማሰልጠን በማብቃት መሳሪያ ኦልሞስት በ500 ሚሊዮን 600 ሚሊዮን ዶላር ምናምን ነበሩ የሽያጭ የምታደርግላት በየጊዜው። እንደዚህ አይነት ወዳጅ ነበሩ። ያ የእስልምና አብዮት እስኪመጣ ድረስ ማለት ነው። እስልምና አብዮት ሲመጣ ኢቭን እሱም ከመጣ በኋላ ተገጥሎ እስራኤል የምትባል አናቅም ካሉም በኋላ ምን እንዳደረጉታል? አብዮቱ ልክ መጣ። እዛ የላኩት የእስራኤል አምባሳደር ነበረ እንትኖቹ ኢራኖቹ። በዛው የፍልስጤም አምባሳደሩን አሉት። ቀይር ሀገር እንደማለት ነው። በቃ ቶታሊ ማለት ለእስራኤል እውቅና መንፈግ ነው የሆነውና እሷ አረቦችን ዝቅ ለማድረግ ፈልጋ የአረቢዝምን ለመምታት ላይ ያደረገችው ነው። ሌላ ፋክተሮች ቢኖሩትም ይሄ ነው ስቲሪዮ። አሁን ያለንበት ግን የፋርስ ኢራን እንደምናስባት አሁን በእስልምና ብቻ ሳይሆን የፋርስ ኢምፓየር ስልጣኔው በእስራኤል ታሪክ ውስጥ ለእስራኤል ትልቁን ነገር ካደረጉ አሁን እንግዲህ ቅድም ከተረኩ ጊዜ ጀምሮ ፐርሺያ ሲቪላይዜሽን ትልቁ ነው ያደረገ ነው። ቅድም ያልኩን ሄሮድስ አደሰው ምልህን እኮ ይሰራላቸው ታላቁ ቂሮስ የሚባል ሰው ነው እንዲሰሩ የፈቀደላቸው። እና አሁን ያለው ኢንተረስት ከዚህ ከመሲሁ መምጣት ጋር ከግሬተር እስራኤል ጋር እንደዚህ ተያያዙ ጉዳዮች አሉ። ይሄ የነሱ አንበሳና ይግል። በእኛ ግን በቤተክርስቲያኑ ፋርስ አንበሳ አይደለም፣ ድብ ነው ምልክቱ፣ ሲምቦሉ። ዳንኤልን ይጠቅሱና ፋርስ ድብ ነው። ቢኮዝ ምክንያታቸው ምንድን ነው የሚሉት? የባቢሎን እና ሜደን ምናምን ሚክስድ ስልጣኔ ውጤት ነው የሚሉት። ድብ የሆኑ እንስሶች ድቅል ውጤት እንደሆነ ሁሉ ይላሉ። ይሄኛው የዛ ሲቪላይዜሽን ውጤት ነው። ለምሳሌ ፐርሺያ እዚህ እስከ ግብጽ ድረስ፣ በሰሜን ደግሞ እስከ ራሽያ ደቡብ ራሽያ ድረስ፣ ወደዛ ወደ ምስራቅ ደግሞ ህንድ ድረስ ይሰፋ እጅግ ሰፊ ግዛት የነበረው ነው። ስለዚህ ድብ የተባሉት ያሏቸው ምናልባት ደቡብ ራሽያ ድረስ የነበረ ኢምፓየር ስለነበራቸው የዛሬውን አፍጋኒስታን፣ ካዛክ ምናምን ህንድ ምዕራባዊ ታጅማል ድረስ ያለው በሙሉ በእነሱ ነው ፐርሺያ ነው። ናይስ። በኢራንና በአሜሪካ ጦርነት ውስጥ ካነበብኳቸው በጣም ትኩረቴን ከሳቡ ነገሮች አንዱ ያው ቅድም እንዳልኩት በኢኮኖሚ በነዳጅ በብዙ የሚያነሷቸው ነገሮች ቢኖሩም በጂኦፖለቲክስ ሌሎች የኢንትረስቲንግ ፐርስፔክቲቭስ አሉና አንዱ የኢራን ስልጣኔ የቃል ስልጣኔ ነው። የፖይትሪ የልብ ወለድ የትረካ ስልጣኔ ነው እና የአሜሪካ ደግሞ ስልጣኔ የሚባለው የምስል ስልጣኔ ነው። መገለጫዎቹ ምስል ናቸው። አሁን ተራቆ ሆሊውድ የደረሰው ማለት ነው ወይም የሆሊውድ የመጨረሻ ዓመታት አሁን ያሉት ዓመታት ብታያቸው እና የምስልና የቃላት ጦርነት ነው የሚመስለው ብዙ ነገሩ። ኢራን በቃላት ተወክላ፣ አሜሪካ በምስል ተወክላ፣ ሁሉ ነገሩ የሚመስለው አሜሪካኖች ግንነታቸውን ታላቅነታቸውን በምስል ነው የሚገልጹት፣ ኢራኖቹ በቃላት ነው የሚገልጹት። አሁን እንኳን ካየህ ብዙ የሚከሰቱት የሚደረጉት ነገሮች ኢራን አደረግኩ የምትላቸው ነገሮች ብዙዎቹ በወሬ ነው የምንሰማቸው።
ከዛ ደግሞ የአሜሪካን ደግሞ በቪዲዮ በብዛት ይወጣሉ። ሶ እንደዛ አይነት የሚል አንድ ፐርስፔክቲቭ አየው እና የቃላትና የምስል ጦርነት አድርገህ ታየዋለህ። እኔ እንግዲህ ወቅታዊ ጉዳይ ካነሳ ሊሆን ይችላል፣ አሁን አነሳ ነው ሊሆን ይችላል። ነገር ግን በምስል ጉዳይ ከሆነ እኮ ፐርሻዎች የሚገርሙ ናቸው። በነገራችን ላይ እንደውም ከነሱ በዓለም ላይ ጋርደኖች የሚያምር አበባ ፋውንቴን ካየህ ፐርሺያ እንደሆነ መነሻው ታውቃለህ? ሪሊ እንዴ ፓራዳይዝ የሚለው ቃል ማን ነው? የፋርስ እኮ ነው። መናፈሻ ፓርክ ማለት ነው። እና ጸሐፊዎቻቸውን እንደውም አንዳንዶች አሁን ያልካቸውን ጸሐፊዎቻቸውን ሩሚ ባይዘው ያው በአሁኑ ካርታ አፍጋኒስታን ነው። ኦፍ ኮርስ ያው የፐርሺያ ግዛት ስለነበር ልክ ነው። እና ግን በፐርሺያ ቋንቋ ሆኖ እንደዚህ የሚጽፉ ሰዎች አንዱ እዛ የሚሰሯቸው ፓርኮች ውስጥ ቁጭ ብለው ይመሰጣሉ። ብዙ ጸሐፊዎቻቸው የፕራይቬሲ ፓርኮች አሏቸው ጸሐፊዎቻቸው። ይሄ ማለት ምን መሰለህ ሙቪ ካልቸር ቴክኖሎጂ ቢኖራቸው በምስል ተፈጥሮን ሰርተውት ነው የሚያወሩት። በኢኮኖሚክስ ራሱ ገንዘብን፣ ልኬትን፣ መጠንን እንደ ፋይናንሻል ስቶክ ኤክስቼንጅ ባይሆንም የኢኮኖሚ መጠን ለምሳሌ 4 ኪሎ 60 ኪሎ እንደዚህ አድርግ 70 ኪሎ ስጠኝ ምናምን ማለት ነው ብሎ የጀመረው እሱ ነው፣ የፋርስ ነው። ስለዚህ አሁን ላለው ጊዜ አሁን ላለው ሁኔታ ያልከው ሰው አርቲክሉ ሊሰራ ይችላል። በምስልም እንደውም ተፈጥሮን በመሳል ውሃ ውስጥ ለውስጥ ቱቦ እንደዚህ ሄዶ በሌላ በኩል ወጥቶ ተመልሶ ሳይተን በረሃ ውስጥ ተኖ እንዳያልቅ በሚል እንዴት አድርገው ይሰሩት እንደነበረ ብታየው የሚገርም ነው። ምን አሁንም በሲኒማም እኮ በጣም ትልቅ አገር ናቸው። ኢራን ቤስት ከሚባሉ ሲኒማዎች ውስጥ ናቸው። ግን ይሄ ላርጀር በሆኑ በተለይ ታሪክህን በምስል ለመግለጽ ትርክት ማለት ትርክትን በምስል በሚደረገው ግብ ውስጥ አሁንማ እኮ አለው ያልኩ የግሉ እንዳልኩ ባቢሎን አሜሪካ ባይዘው የምትታወቀው 8ኛው ንጉስን በለው። እሺ እንዴት ባይብል ላይ እነዚህ ቅድም የተረኩልህ አይነት ሲቪላይዜሽኖች አሉ አይደለም? እንደዚህ በዚህ ቦታ ሆነ ሰው ያልኩ እነዚህ ሁሉ ተደምረው መጨረሻ ላይ በአንድ ጠቅላላ ሂውማን ሲቪላይዜሽን በአንድ ኔሽንና ሀገር ስቴት ዘመን ውስጥ ይገለጻል። አሜሪካ ውስጥ የሂውማን ያለው የዌስተርን ስልጣኔ የሚሉታል የሂውማን ስልጣኔ ነው የሚባልበት አንዱ ምክንያት ከሁሉም ወስደዋል። በሁሉም ነው የተሰሩት። የፐርሺያን ሴቶች ልታገኝ ትችላለህ። ለምሳሌ ፌዴራሊዝም፣ የህዝቦችን ቋንቋ መጠበቅ፣ ሴቶችን ከፍ ማድረግ፣ ይሄ ግብር በጣም ካለመጠን ሰው ላይ መጫን የፐርሺያ ነው። ሪሊ በዚህ ነው እንደውም የወደቀችው በዛ ነው አንዱ ይላሉ ሲያጠኑት። ፐርሺያ ሁሉ ኢምፓየር የወደቀው አለመጠን እንትና ዝም ብሎ ላይፍን በመውደድ ውስጥ ገቡ። መጨረሻ ያው ሲቪላይዜሽን እንደዛ ነው የሚሆነው። መጨረሻ ላይ ትበላለህ፣ ትጠጣለህ ምናምን። ስብሰባ ራሱ በዚህ ማድረግ ጀመሩ። እንደዚህ ስብሰባ ማንም ሰው ሳይጠጣ መሰብሰብ አይችልም። እውነቱን ለማወቅ ሲባል ሲሰክር ሰውየው እውነቱን ይናገራል በሚል ማንኛውም የፐርሺያ ባለስልጣን አይቻለሁ። በጣም ፉት ብሎ ግዴታ ነገር ነበር። ኦነስት የሚሆነው ሲጠጡ ነው በሚል ሲጠጡ ነው። ልክ ጃፓኖች ወይን ውስጥ እውነት አለ ወይም ደግሞ እኛ ወዲ አባውን ብቅል ያወጣዋል እንደምንለው ይሄን ሁሉ አንደርስታንድ አድርገው ነው የሚኖሩት። እና የንስሩ በሁሉም ነገር ቅድም ማንም አይከራከረው ማለት ነው። በምስል እንዴት አሁን ሆሊውድን ትቋቋመዋለህ? ጥግ እኮ አድርሰውታል። በምስል እንዴት ሊናገሩ እንደሚችሉ ምስል ምን ያህል ነገር ባይ እንዴት እንደሚግባ በደንብ አውቀዋል፣ ስኖረውበታል። የፐርሺያን ብቻ ሳይሆን ጠቅላላ የሂውማን ሲቪላይዜሽን ማሳያ ስለሆኑ እነሱ እንደዛ ሆነ። ልክ ነው። ቅድም ብያለሁ ልጁ አሁን ስናየው እንደዛ ነው። ያኮ ነገር ብቃቱ ኢራን ሊኖራት አይችልም። ልክ ነው ያላት አማራጭ። እኔም ልክ የዛሬ ስንት መሰለ ባህል ማዕከል አንድ ጽሁፍ ጽፍ ስለውም አውሬው ምናምን ዝም ብዬ ጻፍኩ ለመሰለ ዘኦሜጋ ኮድ የሚል ፊልም አየሁና ራእይ ላይ አበላሽተውታል። ይሰሩ ተናድጄን ይጻፉ እኔም ቃል አለኝ ብዬ ይጻፍኩ። ከፊልም መስራት ገንዘቡ የለኝም አቅሙ የለኝም። በእነሱ እንደዛ እንደሰሩት ትርጉሙ ዝም ብሎ ዳይሬክት ሲምቦሊክ ፊገራቲቭ የሆኑ ነገሮችን በእነሱ ዝም ብሎ ቀጥታ ነው የሰሩትና እኔ በቃል ሰራው ጻፍኩ። አንደኛው የአውሬው ራስ ይሄ ነው፣ አንዱ ይሄ ነው፣ አንዱ ይሄ ነው፣ በዚህ በዚህ ይገለጣል እያልኩ ጻፍኩ። ኢራን ነኝ ማለት ነው በዛ አይ ኤግዛክትሊ። እና ልክ ነው። ግን አስበው አሁን ዜማ፣ ሙዚቃ፣ ሙቪ
ሁሉ ነገራችን ላይ አሁን ስልካችን ላይ ያለው በምስል ነው ተያዘው ባትሉ ምስል ነው ስለዚህ ልክ ነው አርቲክሉ በጣም ኢራን በቃል ነው በዚህ ላይ ደግሞ የሚስኢንፎርም ምንድነው የውሸት ዘመን ነው ይሄ ሰውን ማሳሳት ምንድነው ሚስኢንፎርም ነው ይባላል የዛ ዘመን ስለሆነ ሚስኢንፎርሜሽንም ነው በቃ እውነትን በ60 ውሸቶች ማር ይለቋታል አንተ እሱን እስክትፈልግ እነሱ አንድ ነገር ይሰራሉ ሌላ ኢንትረስቲንግ በጣም የሳበኝ ነገር አሜሪካኖቹ በሚያስገርም የቴክኖሎጂ እገዛ እና ፕሪሲሽን የሚፈልጉትን ሰው እስከ ንጉሶቻቸው ማለት ነው መግደልን በጣም ይኮራሩበትና የደረሱበት ዘመናዊነት መገለጫ የጦርነት ዘመናዊነት መገለጫ አድርገው እያስቀመጡት ነው ግን በሌላኛው በኩል ደግሞ በዛበኛው በኩል ደግሞ ኢራን መስዋዕትነትን በጣም የሚያከብር ባህል ነው ያላት ሶ በዚህ በኩል እኛ እንዲተራቀን የምንፈልገውን ሰው በምንፈልገው ደቂቃ የምንፈልገው ቦታ ድረስ ሄደን እንገለዋለን ሲሉ በዛ በኩል ደግሞ መስዋዕትነትን በጣም አክብሮ ከሌ ተሰዋ በሱ ስም በጣም ብዙ ኢንስፓይሬሽን ቀጥሎ ሬዚስታንሱን የማስቀጠል ኢንስፓይሬሽንን መፍጠር እንደ ዋነኛ ባህላቸው የሚያምኑ ህዝቦች ናቸው እና ንጽጽሩ በጣም ገርሞኛል አየህ እኛ የምናየው ቴክኖሎጂው ተራቆ ምን ያክል ጥፋት እያደረሰ እንደሆነ ኢራን ላይ ነው ምን ያክል ጉዳት እያደረሰ እንደሆነ ነው በዚህኛው በኩል ግን እሱን ራሱ መስዋዕትነትን ያገነነ ባህል ስላላቸው እሱን ራሱ ተጠቅመው መዋጊያ ሲያደርጉት ነው የምናየው ግልጽ የሆነ ይሄ ራሱ የባህል ግጭት መለኪያ አንዱ እሱ ነው ስልጣኔ ነው አሁን ስፕሪት ነው የሚዋጋው ይዘው እውነት ያለው ሰው ስፕሪት አለው የጊዜ ጉዳይ ነው እንጂ ውሸት እየዋሸ ዓለም ላይ ቅድም ኦፍ ዘ ሪከርድ ስናወራ እንደገር እንዳለ መሰለ ለምሳሌ ኖሚናል ክርስቲያን የሚባል የስም ክርስቲያን ምንለው እንዳለ ሁሉ በልክ በሃይማኖቱ ብቻ አይደለም እስቲ በየትኛውም ህግ ፖለቲከኞቻችን ናቸው የሌላም ነገር ጥራ የሆኑ ሴክተሮች ለጻፉትና እንመራበታል ላሉት አንገዛም አንተ በኔ ቫልዩ በኔ ሴት አይደለም አሁን አንድን ፖለቲከኛ አልከሰውም ቢኮዝ አላውቀው ይችላል እሱ በጻፉት ወይ ህገ መንግስት ዜሮ ልታረገው ይችላል ይሄ እኮ እንዲህ ይላል ለምን ነው የምታረገው አገንተኛ ይሄ ግብዝነት ነው ማለት ያለውንከው ነኝ ብለህ መኖር ልማድ ስለተደረገ በዚህ የተነሳ በአለም ላይ ህዝብ ሁሉ ምን መሰለ ሁሉ ነገር ውሸት እንደሆነ ገብቶናል በዩኤን ህግ መሰረት አሜሪካ ዝም ብላ እንደ ሀገር መኖር አይችልም አሉ ሌሎች ሀገሮች ጋር ተማክረ ምናምን ዩኤን የተቋቋመበትም ዓላማ ይሄ ነው ሁለተኛው የዓለም ጦርነት ችግር የአይነት ነገር እንዳይፈጠር ነገሮችን በቃ ልንፈታ የምንችልበት መንገድ ተብሎ ነው ነገር ግን አሴሲቢላይሽ ሌላ የራሴ መልስ ቢኖረኝም አሁን ዝም በራሱ ስናያቸው ግን ጋዛ ጉዳይ አለ እስራኤል መነሻውን የራሴ አንድ ግምት አለኝ ግምቱ ትክክል ነው አብዛኛው ግን ግምቱ መሰለ የአብርሃም አኮርድ የሚባል ነገር ጀመረ አሜሪካ ትራምፕ በመጀመሪያ ጊዜ የጀመረው መጀመሪያ ስልጣን ሲያዘ ጊዜ የአብርሃም ልጆች ናቸው ምንድነው ነው የምትደባደቡት አይነት ነው እሺ ተብሎ በቃ ለእስራኤል የአየር ክልል ፈቀደች ሳውዲ አረቢያ ኤሚሬትስ እንደውም ኤምባሲ እስከመክፈት ሱዳን ምናምን ከመጀመሪያ ከነበሩት ከግብፅና ዮርዳኖስ በተጨማሪ ማለት ነው እና ይህ የጋዛ ነገር ከመምጣቱ በፊት ሳውዲ አረቢያ በጣም ቀንደኛ እንደ ሀገር እኔነትን ብለዋል ኢጎ ምንለው ያ እኔነት ያለባቸው ሺያና እንትኖች ዋናዎቹ እነሱ ነበሩና እርስ በርስ ዩኪሊክስ የዛሬ ስንት ዓመት ሲወጣ መቼ ነው የምትደበድቡልን ኢራንን ብለው የላኩበት ሳውዲዎቹ ለአሜሪካ ዊኪሊክስ ለቆታል ከእስራኤል በበለጠ ቶሎ እንድጠፋላት የምትፈልገው እሷ ነበረች ነገር ግን ኤምባሲ ተከፋፈቱ ሁለቱ ኢራንና ሳውዲ አረቢያ ከዛ ደግሞ ሳውዲ አረቢያና እንትና በአብርሃም አኮርድ መሰረት ከእስራኤል ጋር ግን ሊጀምሩ ነው እስከዛሬ የነበረው የመካከለኛው ምስራቅ ችግር ፍልስጤም ነው ሐማስ የሐማስ ትንታኔ ፖለቲካል አናሊሲሱ ምንድነው እየጠየቀው የለም አብርሃም አኮርድ ሲከድ ፍልስጤም ሪሌቫንት ነው አግኝተኛል አረቦች ሙሉ ከእስራኤል ጋር ከተወዳጁ ከዛ በኋላ ማን ነው ፍልስጤምን የሚያስታውሰው ሲለው የሚል ነው ስለዚህ በጣም እጅግ ስህተት በሆነ መንገድ ሰላማዊ ሰዎች ላይ እንደዛ አረገ ኦክቶበር 7 የሚሉት እኔ ኮንስፓይሬሲ እንዳለው ከዛ በኋላ አብርሃም አኮርድ ቆማ
ከፍልስጤም ጎን ቆሙ ሁሉ። ሳውዲ አረቢያም ነገሩን አቆመችው፣ ሆልድ ተደረገ፣ አቆመውታል እንደዛ። ስለዚህ ይሄ የእስራኤልና እንትኑ ይሄ ቴክኖሎጂ አለ ምናምን አሜሪካ ሞራሊ ኮላፕስ ያደረገችበት እንትን አለ። አሜሪካን እስከዛሬ ድረስ እንትን የካናዳው ጠቅላይ ሚኒስትር የተናገረው ንግግር ብትሰማው እስከዛሬ እኮ ከእናንተ ጋር ተስማምተን የምንሰራው ቢያንስ ለስቴቢሊቲ ስለሚጠቅመን ነው። ፕሬዲክተብል የሆነ ሲስተም ሲኖር በዓለም ላይ ስራ እንሰራለን፣ ንግድ ይሄዳል፣ ለዛ ሲባል ነው እንጂ ትክክል ስለሆናችሁ አይደለም አላቸው። ትራምፕም ብሎ ታሪፍ ምናምን እያለ ሲያስቸግር ማለት ነውና ጉልበት አለኝ ብለህ አንድን ሀገር መምታት አሜሪካ ተቋቁሜለታለሁ ከምትለው ኮንስቲቱሽናል ስፕሪት ውጪ ነው አይደለም። እንደዚህ በኢንተረስቱም የተነካው ተብሎ ቴብል ላይ አስቀምጥ ይባል አያስቀምጥም። እሱ አሁን የችግሩ የእሱ ብቻ አይደለም። ስለዚህ አሜሪካ በፕሪሲሽን ስትመታው በዛው መጠን ግን በሌሎች ሀገሮች ሰዎች፣ ዜጎች፣ መሪዎች ዘንድ ያላት ተቀባይነት በጣም በወዳጆቿ ጭምር እንደ እንግሊዝ እንደ ፈረንሳይ ያሉት ሁሉ እንደዚህ እኮ አድርገው አያውቁም። ውስጥ ለውስጥ እንጂ ምናምን የሚሉት አይ እነዚህ ውስጥ አንገብ እንደውም አንዱ ሀገር በአየርም በዚህ እንዳይሄድብን። ስለዚህ የተሸነፈው የአሜሪካ ነው። አሜሪካ የተሸነፈችው በዚህ። እነዛ ደግሞ ቢያንስ እውነት አላቸው ያደረጉት ነገር ምናምን ሌላ ዝርዝር ውስጥ ጋር ግን ባቢሎን ፌል አድርጓል። እስካሁን ይዞን የመጣው ማይንድ ሴት የለም። ቫሊዩ ሴት ያስፈልጋል። ያ ቫሊዩ ነው። ኢየሩሳሌም ስትባል ከተማ ነው። እኔ አልኩም አላልኩም ስለሚሆን ነው እነሱ እና የፕሬሲሽኑ የምናምን ጉዳይ የኢግሉ ነው። ሲምቦሉ ለለኛ ጥሩ ነው። እዛ አንበሳው እና እሱ ተጣልተው በሰማይ ነው በአየር ነው ዛሬ አጠፋታለሁ ኒኩለር እጠቀማለሁ ቢገሉ እንኳን እንዳትሞት ነው ያለችው ኢራን። አሁን እኛ ሀገር በቃ ዝም ብዬ አልሞትም። ሰው እኮ በጣም ህዝቡ ሁሉ ተቃውሞ ሰልፍ ወጥቶ ነበር። ያን አስበው ነበር እነሱ የገቡት። በቃ እኛ ከመታንላቸው ህዝቡ ይገለብጠዋል። ይሄ ነበረ የነሱ ስሌት። አልሰራም። ምክንያቱም መሪውን ነው የገደልከው። ቤት ቁጭ ያሉ ሰዎችን ነው የመታው። 200 ህጻናት ሴቶችን ትምህርት ቤት ውስጥ ነው የመታው። ያት እንትኑን አልፈሃል ማለት ነው። የጦርነት ህግ ነው ይባላል። እሱን እንኳን አልፈሃል። ስለዚህ ይቃውሙት የነበሩ ሰዎች ሁሉ የሺያዎቹን ወደ መንግስት ገቡ። የተፈለገው አመፅ አልመጣም። ያ ሽንፈቱ ያ ነው። ስሌቱ ላይ ተሳስተዋል። እሱ ነው። እንደ ዓለም ግን ያው ሁላችንም እናየው ነው። እየወደቀች ነው። ግን እንዴት ነው ቀስ ብላ ትውደቅ ተብሎ ነው የተዘጋጀ ያለ ነው እንጂ ምንድነው ዓለምን እየመራ ያለው አይዲዮሎጂ አይታወቅም። ዓለም አርሽኝም ብላ ዩክሬንን ከወሰደች ራሽያ እንዴት ነው ለእስራኤል ማትገብሪው ብላ አሜሪካን ከመታች ቻይናም ለታይዋን ቀን አድፍጣ እየጠበቀች ለዛ ነው እኮ የማይናገሩት። እንደዚህ ከሆነ እኛም እኮ የራሳችን አለን ትንሽ አገሮች ትልልቅ አገሮች እንደዛ ሲያደርጉ ሲያዩ አንተም እንደነሱ ነው የምታደርገው። አሜሪካ እኔ እናንተ ዛሬ ተነስተን ሱዳን ካርቱም ነች ብለን ብንኖር እኛ እኔ መቆጣት ሞራል የላትም። ኦልሬዲ እሷ ያደረገችው ነው ያን ነገር ከዓለም አቀፍ ህግ ወጥታለች። ይሄ አደገኛ ነው። ቀጥሎ የሚሆነው መሰለህ እንደዚህ አይነት ቀውስ በየቦታው ይመጣል። ሁሉም ሰው በየቦታው ያለ ጉልበተኛ እሱ ይሄ ነገር ድሮ እኮ ወዳጅ ነበር። ይሄ ቦታ እኮ የኔ ነው እንደውም በዛው መሄድ ደሴት ነው ብላ ወሰደች። ይገርማል። ሆርሙዝ ላይ ደሴት ወስዳለች። እንደዛ ወስዳለች እና አስከትሎ የሚያመጣቸው ነገሮች የማይገመቱ የማይጨበጡ እኔ እናንተን ግን በማናውቀው መንገድ ቤታችን ድረስ የሚገባ ጉዳይ ሆኗል እና እንደዚህ ደግሞ የቤታችንን የሚገባ ጉዳይ እንዳይሆን ቀጥሎ አዲስ ቲዮሪ ያስፈልጋል። መልሳ እንደገና ኢራን እሷን አለፍን ደግሞ ሌላ ሀገር ደግሞ ሲመጣ እንደዚህ ከምንሆን ሪጂናሊዝም ይመጣል። ያ ግሎባላይዜሽን ፌል እያደረገ መሆኑን ካየን ሁሉም በየቆቆቡ ይገባል። በአዲሲቷ ኢየሩሳሌም መጽሐፍ ውስጥ ካነሳቸው ነገሮች አንዱ የኢየሩሳሌም ሰማያዊ መገለጥ ከሚያስከትላቸው ነገሮች አንዱ የባቢሎን መውደቅ እንደሆነ ጽፈሃል እና ብዙ ጥያቄዎች የሚጭር ቢሆንም እኔ ራሷ ባቢሎን ማነች? ባቢሎን እንዴት ነው የምትወድቀው? መውደቋስ የሚገለጠው ምንድን ነው የሚለውን እንዲሁ ጠቆስ ስላረከው ብታነሳው ደስ ይለኛል። ትክክል እንትኑ ዲፊኒሽኑ ትክክል ነው። ለምሳሌ አሁን የሰማያዊት ኢየሩሳሌም ብርሃን ነው አድርገው አሁን ብርሃን ነው እና ብርሃን ሲመጣ ያው ጨለማ ይወድቃል እኮ። እሺ ጨለማ ቦታ አይኖረው። ልክ እንደዛ ማለት ነው።
ኢየሩሳሌም ሰማያዊት የሚባለው የፊዚካሉ ኢየሩሳሌም አለ። እሺ መጽሐፍ ቅዱስ የሚያልቀው በዛ ነው። መጨረሻ ላይ ከተማ ተገልጻ ከተማዎቿ ቅድም አሁን እንዳልኩ አሏት መልኮች ምናምን አሏት ከተማ ነች። በመጽሐፍ ቅዱስም ሆነ በእንትን ላይ እውነተኛና ሐሰተኛ የሚባል ነገር አለ። ልክ ማለት አንተ አንድ ልንገር እዚህ ጋር ከተማ ካለ እዚህ ጋርም ከተማ አለ። እዚህ ጋር ዋናው ንስር ካለ ያስተውል ተመስጦ ካለ ሐሰተኛ ንስር ነኝ የሚላል። አንበሳ ካለ እንደ ዲያብሎስ ነው እንደዚህ ተብሎ ይመሰላል። በዱዋሊቲ ያለ ቀን ካለ ማታ እያንዳንዱ ቀን የራሱ ሌሊት አለው። በሌላ አባባል አሁን 24 ሰዓቱ ግማሹ ብርሃን ነው፣ ግማሹ ልክ እንደዚህ አለው። ግን ሁልጊዜ የሚደር የሚያደርገው ብርሃኑን ነው እንትኑና ኢየሩሳሌም ውስጥ ባይብል ዝም ብለህ መጽሐፍ ቅዱስ ስታነበው ሰቃዮቹም ተሰቃዩም ኢየሩሳሌም ነው ያሉት። ኢየሩሳሌምን ክርስቶስ እዛ ነው ያለው፣ ከዛ ነው ያገኘነው። ሰቃዮቹም እዛ ናቸው ያሉት። ክርስቶስ ደግሞ በሄዱበት ባለበት ቦታ እኔ የሆንኩት በሙሉ በእናንተ ይሆናል አለ ይላል። ስለዚህ ክርስቶስን ሙሉን ስታገኘው ጉባኤውን እሱን ስታገኘው እሱን አሳልፎ የሰጠው ይሁዳ የሚባል ሰው ካለ አንተን እዚህ ዘለቀ አሳልፎ ይሰጣል እንደማለት ነው። በእሴቱ ነው የሚለካው። በሀገሩ በቦታው የግዴታ እዛ የነበሩ ካህናት አይሁድ ምናምን ሰዎቹ የግዴታ መኖር የለባቸው። የእሴት የቫሊዩ አድርጎታል። አሁን እስራኤል ለምሳሌ የተሰባሰባቸው በዘር ነው ብዬ አላምንም። አሁን እስራኤል እኔ እናንተን ይመስል አንድ ጎንደሬ እና አንድ ይሄ ነጭ ፈረስ ጸጉር የሚመስል ያለው ጀርመናዊ አይሁድ አንድ ዘር ነን ሲሉ እንዴት ነው ላምናቸው የምችለው? በዲኤንኤ አይደለም፣ በእሴት ነው የተገናኙት፣ በቫሊዩ ነው። ከእስራኤል እሴት ጠብቆ ያቆዩ በዛ ካልቸር የሚመሩ በካልቸር ራሳቸውን እስራኤል የሚሉ ሰዎች ስለሆኑ እንጂ ያ ሰውዬ ጎንደሬው ለእኔና ለአንተ የሚቀርበው ወይ ለሱዳናዊ ይቀርባል። ልክ እንደዚሁ እውነተኛዋ ኢየሩሳሌም ራእይ ላይ ነው ይህን የሚለውን ያለው ዮሐንስ ራእይ ላይ ይሄ መጽሐፉ የራእይ ነው። አብዛኛው 7 ቤተ ክርስቲያናት ምንድን ናቸው? እንደዚህ 2 ምስክሮች አሉ እና ያ ሁሉ አልቆ ኢየሩሳሌም ስትገለጥ ኢቭን ይሄ የህዋዊ ሁሉ ምልክቶች አሏት። አሁን እዚህ ውስጥ ስለማንገባው ለዚህ ውስብስብ ይሆናል። ከዚህ ከመንፈስ ቅዱስ ከእግዚአብሔር የሚባለው አባት ምንድን ነው እዚህ የሰው ባህሪ ውስጥ ሁሉ ይገባል። በዚህ የተነሳ ልክ ክርስቶስን አሳደውት ከሆነ ያንን ትሩት ሁሉ ጊዜ ሲያሳድዱት ከቆዩ ተሰዶ ሄዶ ቆይቶ የነበረ እውነት በሆነ ይመለሳል አድርገህ አስበውና ልክ ድንግል ማርያም ይዛ ግብጽ ሄደች፣ ጊዜው ደርሷልና ተመለስ እንደተባለው አሁን በዚህ ዘመን ላይ ያ ተሸፍኖ ተከልሎ ተጋርዶ አሁን የነበረውን ነገር አሁን መጥቷል። ሲመጣ አሳዳጅ የነበረው ያኛው ከተማ ባቢሎን ይባላል። እሱ ባቢሎን በቤተክርስቲያን አስተምሮም እዛ ላይ ባለው እንትን የክርስቶስ ሰቃዮቹ ወገን ማለት ነው። እውነትን የሚያሳድዱ ፍቅርን የማይፈልጉ በነገድ በቋንቋ ጉሳ ላይ ብቻ ሆነው እውነትን መከለል የሚፈልጉ የሰው ጠላት የሆነ መንፈስ የሚያራምድ ገንዘብ ብቻ ወይም ሆድ ብቻ የሚመራው አይነት ስርዓት የሚከተሉ ምድራውያንን ስርዓት በሚሉ ባቢሎን ይሏል። ያ የሚመራው ያኔ ክርስቶስን ቤተ አይሁዶች እንደዛ ስላደረጉት ስለዚህ ቤተ አይሁድ ነች ባቢሎን ይባላል በቤተክርስቲያን ትርጓሜ በእሴቱ ማለት ነው። ዝም ብሎ ፊዚካሊ እስራኤሎች ብለን እዛ ላይ ብቻ እንዳንቀር ስለመፈልግ ነው እንደዛ ነው። ግን የዚህ ጠላት የሆነው የክርስቶስ ጠላት የሆነው በሙሉ በአሳሰብ ከዚህ በፊት አውርቻ ያለው እስራኤል ሴት ነች ብዬ የሴቶች ጊዜ እኮ ነው። አሁን ወንድ ልጅ አላቀረቀረም አንተ ስታስበው እግዚአብሔር የለም ማለት እኮ ወንድ ልጅን ማጥፋት ማለት ነው። ሌላ አባባል በሩቅ ትርጓሜ ትሪያንጉል ሲደረግ እንደዛ ነው ሐሳብ የሚያመጣው ዋይ ክሮሞዞምን ማጥፋት ነው። ስለዚህ ሔዋን ወይም የመጀመሪያው ሔዋን ዕውቀት ዛፍ በላች። ስለዚህ መቅደሱ ብዙ በሮች ካሉት አንዱ በር ማኒፌስት የሚያደርገው በኮንሰፕት ነው። በኮንሰፕት ያቺ እስራኤል ሔዋን ነች። ስለዚህ እቺ ሔዋን ሪሊ የዋናዋን ሔዋን የሰማያዊዋን ካልሆነች የመጀመሪያውን ሆና ነው የምትቀጥለው። ያቺ ደግሞ ሁልጊዜ የዕውቀት ዛፍ ትበላለች ከማጋ እያወራች ማለት ነው። ክፍኩ እያወራች እኔ ባለፈው ይመካሉ። አሁን ዕውቀት እንደዚህ ተሰጠ እንደዚህ ተደረገ እንዴት ተደረገ ይላሉ። እና ዕውቀትም አይነቶች አሏቸው። እውነተኛ ዕውቀት አለ፣
ማለት አንተን ትራንሴንድ የሚያደርግህ አለ ደግሞ ማያረጋል ስለዚህ በዛ የተነሳ በሴት የምትጠራው ባቢሎን ቤተ አይሁድ ናች ነው የሚሉት አባቶች ስለዚህ ቤተ አይሁድ ነው የሚባለው መሰለ ያንኑ የመጀመሪያው ኃጢአት ስለሚደግሙት አንተን አለው ስርዓት አለውና አሁን ያለችው የመጀመሪያው እስራኤል መሲህ ክርስቶስን ለማስገኘት ነው የተሰራችው ወይም እንድትወልድልን ነው ሔዋን ተባለ ስለዚህ ስጋሽ ከስጋ አጥንትሽ ከአጥንቴ ተብሎ ክርስቶስ የኛን ስጋና ደም ለብሶ ሆኖ ለዓለም በሁሉም ቋንቋ ሰጥቶታል በሁሉም ቋንቋ ውስጥ እውነቱን ሰበትኖታል ሰምተናል ያንን ግን አሳደዱት ተገደሉ ይሄንን እንደውም በቀደም እንደ ሲምቦል አድርገው አንድ ሊባኖስ ውስጥ የክርስቶስን ስቅለት ሊባኖስ ውስጥ ያሉ ክርስቲያኖች የሰቀሉትን አንድ ወታደር እስራኤላዊ ወታደር እስራኤል መንግስት ይቅርታ ጠይቋል መሰለኝ በዛ መዶሻ ሲያፈርሰው ነበር ክርስቶስ ስቅለት እንደዚህ ያለ ካቶሊኮች እና አውርዶ ይመታዋል እና ያ ይሄ ነው ምክንያቱም ከሁሉም መንግስታት ጋር ነበረች ከፋርስ ጋር እስራኤሎች ነበሩ ልክ እንደ ዲኤንኤ ወሰደውት አለው ስፒሪት ዓለምን የሚመራው መንፈስ ነው የመንፈሱ ጋር ነው ያዝነው እንደውም በፋርስ ጉዳይ ስናወራ ላምጣላሁ ቀላል ስናረጋው ቅድም ገብርኤል ነው ብዬ ገብርኤል የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይላል የሆነ ቦታ ላይ መልስ ተጠይቀው መልሱን ለማምጣት በጣም ተቋቋመው ምንድነው በውጊያ ማለት ነው ሶ ሚካኤል መጥቶ ረዳኝ ይላል እንደውም የመላእክት በደንብ የተገለጸው በፋርስ ጊዜ ነው የመላእክት እንትኑና ትራምፕ ሚካኤል ዘይቶ ሚካኤል ብሎ ይሄን ክፉ መንፈስ ምን አያለ ሲል ነበርና የነገሩት ሰዎች ያሉ ይመስለኛል መንፈሳዊ ውጊያው አለመላለው በዚህ ዘመን የሚዋጋው ሚካኤል የሚባለው መንፈስ ነው ሚካኤል የሚባለው መልአክ ነው የፋርስ መንግስት አለቃ የሚመታው እሱ ነው ገብርኤል ኢንዲቪጁዋልስ ይሄ ያንተ እንድነት የአዲስ ኪዳኑ ጉዳይ ላይ ነው የሚሰራው ጠቅላላ የዓለም ላይ ያለው እንግዲህ ይመራው ሚካኤል ነው ሶ ገብርኤል ለአንተ ላይ ያመጣውን መልእክት ያኛው ሲስተም ተቋቋመው እንዳይደርስ አንተ ጋር ሆነቱ አንዳንድ መልሶች መጥተው አንተ ጋር እስኪደርሱ ግን የሚያዘገይ መንፈስ የፋርስ መንፈስ ነው እና ከፋርስ ጋር ነበረች ባቢሎን ነበሩ ግብጽ ነበሩ እነዚህ 7 ሲቪላይዜሽኖች ሮም ነበሩ መቃቢያንስ ምናምን ተብለው አሁን ደግሞ ከማጋር ናቸው ኢራን ተደረሉ ከሁል ጊዜ ከቄሳሩ ጋር ይቆያሉ ኢግሉ ጋር ናቸው ባቢሎን ቤተ አይሁድ ነው የሚሉት እነሱ የእውነት ጠላት የሆነ መንፈስ ማለት ነውና ያ የሚገለጸው ግን ምክንያቱም በአይሁዶች ስለሆነ የተገለጠው ክርስቶስ የተሰጠንም ጸጋ በአይሁድ ነው ግድያው እዛው ነው የተከናወነው ስለዚህ ሁለቱም በዓለም ላይ ተበትኖ ክርስትና በዓለም ተበትኖ እንደምናየው ገዳዮቹም አብሮ ተበትኖ ታያቸዋለህ በእሴት ማለት ነው የዛ ሲምቦል ውጤት ነው የምናየው እና ያችኛዋ ይሄኛው መሲህ ለማግኘት አሁኑ እስራኤል የራሳቸው መሲህ ይጠብቃሉ ይመስለኛል እንደዛ ስለሚሉ አይቻቸዋለሁ የአሁኑን መንግስት የማይቀበሉ አክራሪ አይሁዶች አሉ መሲህ ሲመጣ የሚመሰርታት እስራኤል ነች እንጂ ይሏ ይሄ አይደለም ይላሉ እንደዛ ውስጣቸውና ባቢሎን የምትባለው ይህንን የእውቀት ዛፍ የበላች በሔዋን የምትመሰል ሀገርም ሆና የምትታይ ሐሳብ ሆና ከክርስቲያኖች ክርስቶስ ያላቸውን በሙሉ የምትዋጋ ሐምራዊ ቀለም የምትለብስ ከምድር ነገስታት ሁሉ ከሷ ተመሩ ከሷ አይተው እሷን ወደዋት በሷ እየኖሩ እንጆ ያደርጉ በነበረበት ሰዓት ነው ኢየሩሳሌም ስትመጣ ሰው ሁሉ ውስጡ ስትወድቅበት ልክ ክርስቶስ ሲመጣ እንደ ጌታ እኛ እኮ በስምህ ፈውሰናል ነበር እንዴ በስምህ አስተምረን ነበርኩ ምናምን ሲያሉ ይጠይቁኝ ይላል ሰርተ ነገርየው ኮራለው በሱ ስለሰራ ስለፈወስክ ሳይሆን ማድረግና መኖር ያለበት ጉዳይ ስላለው ነውና ያቺ ነች በልቦናችን በአእምሮአችን እየተዋጋች ያለችውና በሁሉም ነገስታት ላይ ትቀመጣለች በነገድና በቋንቋ በህዝቦች ሁሉ ከዛ በሚወጣ ከነሱ በሚወጣ መመሪያና ደንብ ህግ ነው ወይና አንተ ዛሬ ለአንድ ዶሮ ግብር ክፈል አትክፈል በዚህ ጭቅጭቅ በዚህ የማጦስ ነው የዛ ወርልድ ነው የቤተ አይሁድ ወርልድ ዓለም ነው የባለፈው 4000 ዓመት እግዚአብሔር የሰራበት ስራው ነው ወይም ራሱ ክርስቶስ ነው ራሱ እግዚአብሔር ነውና ያ የነሱ ነው እንደ ሀገር ግን እነሱ አይደሉም ዝም ብሎ ኔሽኑ አይደለም ፕሮብሌማችን ነው ሐሳቡ ኮንሰፕቱ ነው ከነሱ የበለጠ እውነትን በየቀኑ የሚያሳድዱ በየአጠገባችን አሉ ሰው መሆንን የሚከለክሉ ሰላም የሚነሱ
ነፍስ የሚገሉ ስለ ነፍስ ማለት እንደው ይሄ ምኞትህ እኮ ነው የምትፈልገው ነገር ለማድረግ ታቅዳለህ ያንን ያቀድከው ነገር እንዳታረግ የሚያደርግህ ስርዓት ያ ነፍስ መግደል ነው ህፃናት ተስፋ ያደረጉትን የሚያሳጣ መንፈስ እንዲያርጊ ጸንሽ አርግጂ ወልጂ ምናምን እንዳትል የሚያደርግህ የማያረጋጋ ጽንሰ መውለድ የማያስችል የሚያስጨነግፍ ስርዓት ነው በምንድን ነው የሚገለጠው ግን የባቢሎን መውደቅ ማለት ሰማያዊቷ ኢየሩሳሌም ስትገለጥ መገለጫዎች አንዱ የባቢሎን መውደቅ ነው ብለሃል ግን መውደቋ በምንድን ነው ግን የሚገለጸው ቅድም ያልነው ለምሳሌ አሁን እኮ ስለ እስራኤል አወራን ማነው ስለ አሜሪካ አወራን አይደለ ሲምቦል አድርገን በኢግል ታሪክ አወራን ሲያጭቁ ባቢሎን ነች ፍጹም በእውነትና በጽድቅ አይደለም እዚህ የተደረሰው አሜሪካ ይሄን አይነት ሲቪላይዜሽን ለመገንባት ምን ያህል ኔቲቭ አሜሪካውያን ሞተዋል ኢየሱስ በሚል መርከብ ስንት ባሮች ከአፍሪካ ተሽጠዋል መርከብ እየተጋዙ ኢየሱስ በሚል መርከቡ ኢየሱስ ነው የሚለው ባሮቹን የሚወስዷቸው በዛ መርከብ ነው ሪሊ በዓለም ላይ ክርስቶስ የሚባለው ቢሲ ነበር ዓለም የሚባለው ቢሲ የሚለው ኢቭን ከስም ሁሉ እኮ ማውጣት ተፈልጓል ቢፎር ክራይስት የሚለው እኮ ክርስቲያን ኢራ ነው የሚባለው ሪሊ ከእሴቶች ሁሉ ነው የሚወጣው ከስሞች ከንግግሮች ውስጥ ሁሉ ነው የሚያሳድዱት ክርስቶስ እንደዚህ ማለት ይሄን እውነት የሚያሳድድ አሁን እምልህን ይሄን ፍቅርን የሚያሳድደው ስፕሪት ነው ባቢሎን ሆድ ብቻ የሚመራው ገንዘብ ብቻ የሚያስመልክ ማለት ነው ይሄ ደግሞ እየኖር ነው ያለ ነው እኛም ሀገር ገብቷል ንስር ይሄ በንስር ተናግናል በአውሬ ይነገራል በዳንኤል እንዳለው ብዙ ምሳሌዎች ይነገራል መጨረሻ ላይ የሚጥለው ንስሩን አንበሳው ነው እንዳልኩ አንድ እውነት ስልክ ውስጥ ሲገባ እና መጀመሪያ የሰማው አለ ስለ ክርስቶስ የሚሆን አይሰማው አለ እውነተኛው ሲመጣ ያኛው ይወድቃል ውድቀቱ የሚጀምረው ካንተ ውስጥ ነው እዛ ጋር የሆነ ሰው እንዲወድቃል ነው የምፈልገው መጀመሪያ እኔ እንደውም ይገርማል በመጽሐፍ ይጻፍ በፍቅር መንፈስ ነው መጽሐፍ ያለበት ያ የሚቃወመኝም ሰው አግኝቶ ቢያነበው የሰደብኩት አልጽፍማ አይደል አሁን እስራኤል እንደዛ ከኔሹ ጋር ጥሬለኝም እንዴ ከሐሳቡ ጋር ነው የሚገርሙ ክርስቲያኖች አሉ አይሁዶች የጻፉልኝም እኮ አይሁዶች ናቸው መጽሐፍ ቅዱስ አይደል አይሁዶች ናቸው ሐዋርያቱም ያን የመሰለ ልክ 270 ዓመተ ምህረት ላይ ይላል አንድ እነሱ ዱብኖቭ የሚባል ሂስቶሪያን ቆመ ይላል ፈርቲሊቲው ያ አይሁድ አምሮ እነሱ ሂስቶሪያን አይሁድ ደግሞ ቆመ ይላል ከዛ በፊት ብዙ ልክ እንደ ፐርፎርማንስ እንየውና ያን የመሰለ ሊትሬቸር መንፈሳዊ ስፒሪቹዋል ሃይማኖት ምናምን የሰጠን የአይሁድ ካልቸር ልክ ከተበተነች በኋላ ቆመ ይላል ያ ስጦታቸው እንደ ኔሽን ጠፋ በጣም ኢንትረስቲንግ ያነሳው ደጋግመ የምታነሳው ጉዳይ ነው ወንድን ማሸማቀቅ ወንድነትን ማኮሰስ ማጥፋት ምን እንዲያተርፍ ነው ይሄ ነገር የማን ፍላጎት ነው ትርፉስ ምንድን ነው ይሄ በቀላሉ ልንገርህ ለምሳሌ በክርስቶስ ከመምጣቱ በፊት በብሉይ ኪዳን የነበረ ጊዜ የእስራኤሎች የእግዚአብሔር ሕዝብ የመሆናችሁ ምልክት ተብሎ የተሰጣቸው መገረዝ ነው ማለት በትውልድ በመዋለድ ነው የሚመጣው ማለት ነው ስለዚህ ከሆነች ድንግል እንደሚወለድ ነው ሰው የሚጠብቀው ወይም ከሴት ዓለም የምትጠብቀው ነበርና ከሆነ ማን የሚጠብቀው ዓለም የሚጠብቀው ከአንዲት ድንግል ከአንዲት ሴት ይወለዳል ብሎ ስለዚህ እስቲ አሁን ድንግል ሴቶችን እየሰበሰቡ መቅደስ እንደሚያስቀምጡት ያን ያስቀምጣሉ ንጹሃን ሴቶች ይወለዳል እያለ ትንቢት የተነገረ ስለሆነ ክርስቶስ አሁን ግን መጥቶ ተወልዶ ከሄደ በአዲስ ኪዳን ሲሄድ ደግሞ ወደ አባቴ ነው የሚሄደው ብሏል ስለዚህ እመለሳለሁ አለ ዝም ብለህ እንደ መንገድ አስበውና ከዚህ በሴት በድንግል ጠበቁት ወጣ ተወለደ ሰርቶ ጨርሶ ሄደ ወደ አባት ዳርና ዳሩን ስታይ እዚህ ጋር እናት አለች የዛኛው ፍጻሜ ተፈጽሟል ይሄኛው ይላልና በከዚህ ነው መጣው ሲል ከወንድ ነው በወንድ አንቀጽ ነው አባት ወንድ ነው ስለዚህ የሚመጣው ከየት ነው ከአባቱ ነው የሚመጣው እንግዲህ ከአባት ነው የሚመጣው ስናየው ከሄደበት ነው የሚመጣው ስለዚህ ያ ደግሞ ሲመጣ ደግሞ እንደ ድሮ በስጋ ከወንድ ደግሞ በስጋ ተወልዶ አይደለም የሚመጣው በእውቀት በእግዚአብሔር ክብር በጸጋ እንዲና እንደዛ ብለህ በማትለው በተለየ ታላቅ እውቀትና ጸጋ ነው ከመነገር በላይ ነው በዛ ነው የሚመጣው ስለዚህ በፍጹም ይሄ በወንዶች በር ነው የሚመጣው ማለት ነው በቅዱስ ቤተክርስቲያን የወንዶች በዚህ ጋር ሴቶች አለ በወንዶች በር ስለዚህ ወንዱን ማኮሸሽ አለበት ማዘግየት ቢያንስ በሰው ነው የሚመጣው
በጻድቁ ነው የሚገለጽ ሰው እንደሆነና ያንንስ የዛ ውጊያ ነጸብራቅ ነው። አትከለክለውም፣ እነሱ ሊከለክሉት አይችሉም። ቃኒቱ አትታወቅም ስለሚል ነው እንጂ ከዛ ይመጣል። ስለዚህ ነው ጸረ ወንድ የሚባለው አንደኛ ኃጢአት አዳም ስለሚደገም። ኃጢአት አዳም ሲባል ሔዋን አሳተችው። ዝም ብለህ ተወሰነ ሰዓት ላይ ልክ እንደዚህ ዓለም አስበውና አዳም ወይ ተኝቷል የሆነ ቦታ ነው ያለው። እዛ ሔዋን ከሆነ መልአክ ጋር አወራችና የእውቀት ዛፍ በላች፣ አየች ሁሉም ነገር። ይሄን በሰፊው ዘመን አስበው በዚህ ዘመን ላይ አድርገውና እስራኤል ሴት ነች ብዬ እንዳልኩ ያቺ የእውቀት ዛፍ ተበልቷል። እውቀት እኮ ተለቋል። በዚህ እስራኤል ከተመሰረተ ጀምሮ ዝም ብለህ ኮምፒውተር ነው ማንኛውም የፈለግከውን ሰብጀክት ውሰደው ከእስራኤል ስትመሰረት ጋር አብሮ እዛ አካባቢ ከዩኤን ጀምሮ አገራት ጭምር ከዛ በላይ እድሜያቸውን ይቆጥሯሉ። ስለዚህ ይሄ ሴቲቱ የሔዋን ዘመን ነው ሲባል የእውቀት ዛፍ ተበልቶ ኃጢአት አዳም በፊዚካልም በኑሮ በተፈጥሯዊ ሴት ላይም የምናየው ጸረ ወንድ ጥላቻ የዛ ስብከት የዛ አስተምሮ የዛ በእውቀት በካሪኩለም የገባ ወንድን የመጥላት መንፈስ ነው። ምክንያቱም ከወንድ ሊገለጽ ሊመጣ የሚችል ዲፌንድ የሚያደርግ ቫሊዩን ይሄ ነገር አይሆንም፣ ይሄ ነገር ይሆናል ማለት ዲቫይን ኮኔክሽን ያለው ሴት ወንድ ክርስቶስ እግዚአብሔር መዋቅሩ። ስለዚህ ወንዱን ካወጣው ዲቫይን ኮኔክሽን አይኖርም፣ ይፈዛል። ሴቶችን ወንድ ማድረጉ ነው የተመቻቸው፣ ወንዱ ደግሞ ዝቅ ማድረግ ነው። ስለዚህ ተይዟል። አይወልድም። ብሬን ቻይልድ ምንድን ነው? በአእምሮ ነው፣ በመንፈስ በእውቀት ነው የሚመጣው። ያን ታጠፋለህ፣ እንደ ልብ ትይዛለህ። በየትኛውም ሀገር ስትሄድ ቫሊዩ ቀርጾ አምጥቶ ወይም ሰብስቦ ኖ ይሄ የሚለው ወንድ ነው። በጉልበት ስትሄድ የሚዋጋው ወንዱ ነው። ቀኝ ገዢ ሲመጣ የተዋጉት የሚመሩት ወንዶቹ ነው። ሴቶቹን የሚጠብቁት የወለደችውን ያገባትን ተፈጥሮ የምትነግረን ይሄን ነው። ስለዚህ ያን ነገር ካጠፋህ መያዝ ትችላለች። አሁን ምንም እኮ መቶ ቢወረንም ያኛውን ቢመጣ የማይሰማ ሰው ሆነ ፍዝዝ ያልክ ከሆንክ ግድለሽ እንድትሆን ከተደረግ የእናትህ የቤተሰብህ የሀገር ፍቅር የማይሰማ ሪስፖንድ ማታደርግ ካደረገ ወንድነት ሞቷል። ሰው ሁሉ በነባሩ ሴት ላይ ያመፀ ነው የምልህ። የነበሩ አሁን ይሄ ምንድን ናቸው ፖስት ሞደርኒስት የሚባሉት ሰዎች ድህረ ዘመናዊነት ማን ያለ አሁን ለምሳሌ ቴምፕል ከሆነ ሁሉ ከክፉ ውጭ ማለት ነው ከሆነ ሁሉ አንዳች ያለ ክርስቶስ የሆነ የለም። ለዛ ነው የሰለካ ሁሉም በስህተት ይሰማዋል እንጂ ለምሳሌ ዝናብ ሁሉም ጋር ይዘንባል፣ አንዱን ጎርፎ ነው ይወስደዋል፣ አንደኛው እህል ያበቅልበታል እንደሚባል እንደዚህ እንዳለው እንደ ሁኔታ ነው የሚያደርገዋለም። ስለዚህ እውነቱ ተገልጿል። ያንን ይሄ ግራንድ ናሬሽን ወይ መጀመሪያውን ታሪክ ልትቀይረው አችልም። እንደዚህ ነው የመጣ ነው። አሁን ግን ይሄ ያመፁ ያልኩ ግን ፖስት ሞደርኒስቱ ማን ያለው አይ ጋብቻ ጥሩ ነው አንድ ባልና ሚስት ማን ያለው ይላል፣ ያመጻል። ይሄ እኮ እንደዚህ ነው ማን ያለው ፍሪ ነኝ ነፃ ነኝ ይላል። ይሄ የአመፀኛ ትውልድ ነው። በማንኛውም ሴት ላይ ማመጽ ነው። ፊሎሶፊ ማለት ነው የአመፅ አይነት ነው። ዝም ብሎ ኢንተሌክቹዋላይዝ አደረጉት እንጂ ምንድን ነው ፊሎሶፊ ቢባል? ምክንያቱም እነዛ የሚቃወሙ ነገር ቢያይኖር ፍልስፍና አይኖርም። ፍልስፍና አይደለም በራሱ የሚቆም ነው። ፍልስፍና እንኳን ከሆነ ሀሳብ በራሱ የሚቆም ሉዓላዊ ነው። እውነተኛ ሀሳብ፣ ትክክለኛው ሀሳብ ፍቅር አንቁ ሉዓላዊ ነው። የሆነ ቡድን ስላየን ምናምን የሚመጣ ሳይሆን ተፈጥሮ ያለ ነው። ዶሮ ጫጩቶቿን ትወዳለች፣ እኛም እርስ በርስ እንዋደድበታለን። ፍጥረት በዚህ ነው የሚኖረው። ልክ እንደዚሁ ይሄ የዚህ አመፅ ብሔርተኛም እንደዛ ነው። ኢነሚ ያስፈልገዋል ይሄ ፖስት ሞደርኒዝም። ስለዚህ ጠላት ይፈልጋል። to achieve your goal you have to have an enemy ይላሉ አሜሪካኖች። በዋር ነው የሚኖሩት። በቃ የሆነ ስኬትን ፕሮሚስ ላንድ ለማ በክርስትና ግን ያንን የምታደርገው ተስፋ ምድር አለ፣ ይህን ውስጥ ወስዳለህ ነው። ጠላት አያስፈልግም። ያን ለመውረስ ጠላት አያስፈልግም። የሆነ የምታሸንፈው እንደውም ክርስትና የሚለው ታሸንፎልሃል። እንደዚህ ኑር፣ እንደዚህ ብታደርግ ይሄ በቃ አለቀ፣ እሞታለሁ እያልክ አትፍራ የሚለው ሰው ይሄ ነው አመፅ ምልህ። ዓለም ላይ ያለነው አሁን በጠቅላላ ከዚህ በፊት ይሄን ዓለም እዚህ ያደረሰው የአስተሳሰብ ስርዓትና ቫልዩ ላይ ማመፅ ይሄ ነው። ግን ጊዜ አለው። የእውቀት ዛፍ ሲባል ሰዎች መልሰው ምን ያለው ሰው ድንቅ የሚሆነው በክርስትናው ላይ
ብትሞት ትነሳለህ፣ ብትጠፋ ትገኛለህ። ሔዋን ተዋርዳ ነበር በብሉይ፣ በክርስቶስ ተነስታለች። አሁን ወንድ አሳደናል ሲሉ አይ ነው እዛል ቦታውን ስለያዙት ነው እንጂ ሰዎቹ ጠፍተው አይደለም። በቦታው በጊዜው ይመታሉ። አሁንም እየተመታም ስለሆነ ያው ስፒሪቹዋል መንፈሳዊ ውጊያ ስለሆነ ነውና ወንዱ ልጅ ተወልዶልናል የሚባለው ለዚህ ነው። አለን ወንድ ልጅ እሱ ነው የሚል የይሁዳ አንበሳ የሚል አዛላ አንበሳ ያሩት ንስሩን በቃ የሚለው እስከ ዘሬ ስታባላ ስታጭበረብር ወስደህ አስመስለህ ስትሰራ አይኖር ከሁሉ በቃ ይህ የሚል ትውልድ ይመጣል። ሰው እኮ የሚገርም ነው። ለዚህ ነው ገደል ሞተ እንበታለ በዝግ በር ይገባል። የተነሳውን ክርስቶስ ነው የምናገረው የሚለው ነው። ዝጋው በሩን ከፈለግ የፈለግከው ነገር ዝጋ ይገባል በዝግ በር። ምንም ማህተም ሁሉ አድርገህ ጨርሰናል ብለህ ነው ይመጣል። ሰላም ላንተው ይላል። ይሄ ነው ክርስትና። ለዚህ ነው አሁን የምወደው የምልህ በርማ አልኩ እኮ ይሄ እንደውም ክፍት ነው። 12 በሮች አሉት። ማንም ሊዘጋውን ደግሞ አይችልም። ያ ነው የምልህ ወንዱ ልጅ ማለት ያ ነው። ከአብ ነው የሚመጣውና አሁን ደግሞ የእግዚአብሔር ክብር ተባለ በወንድ ነው የሚወክለውና እንደዛ ነውና ወንዱ ልጅ ይሄ ነው። እነሱ የገደሉት ተነስቷል፣ ያሳደዱት መጥቷል፣ የወደቀው ተነስቷል፣ የጠፋው ተገኝቷል ነው መጨረሻ የምታገኝ። ስለዚህ እሱ ሲገለጥ ብርሃን ሲገኝ ምንድን ነው ጨለማው ይጠፋል። ስለዚህ በኢየሩሳሌም ስትገለጥ ባቢሎን እርቃኗን ትቀራለች። እዛ እንዴ እኛም ፈውሰን ነበር፣ እኛም እግዚአብሔር ብለን ነበር፣ እኛም አጥንተን ነበር፣ እውቀቱን ይዘነው ነበር፣ አላቃችሁም ይላል። አንዳንዴ ፍቅርን ሲነግር ካልሰማው ፍቅር ራሱ ፍቅር ያስፈልጋል ብዬ አውርቼ አሳስማኝ ተቀርና የሆነ ቀን ለዚች ሀገር ለዚች መንደር ፍቅር እንደሚያስፈልግ ይገባል። የዛን ሰዓት በሩ ዝግ ነው፣ አላቅም ይላል ፍቅር። ቀርቦ ሳለ ነው መጥራት ያለብህ። ያልበዛ ጉዳይ ወደ ሌላ ትውልድ ወደ ሌላ ቦታ ይሄዳል። በአዲሲቷ ኢየሩሳሌም ሌላ ያነሳው በጣም ኢንትረስቲንግ ነገር ከዚሁ ጋር ሊገናኝ ይችላል። ካንስል ካልቸር አንዱ መገለጫው ወይም አንዱ ባህሪው የተወዳጁን ልጆች ማሳደድ ነው። ኢንትረስቲንግ ነው። ልንገር ለምሳሌ ብዙ ክርስቲያኒቲ አያለሁ። በተለይ ይህ ሁሉ እኮ ጸሎት አለ እዚህ ሀገር ላይ ተደራጅቶ ፍቃድ ወስዶ ቤተክርስቲያን አቋቁሞ የድሮ ባለን ላይ ማለት ነው። በመጽሐፍ ቅዱስ ስናነብ የአንዳንድ ሰው ጸሎት ወዲያው ነው መልስ የሚያመጣው። ችግርም ካለ ወዳ እንደዚህ የጸለይ ምንድነው የማይመጣው መልሶ አይደለ? የሆነ ሊትሬቸር ጋር እንዳንል እሱን ሁሉ ኮስችን ታረጋለህ። እኔ ግን ስኖረው የገባኝ ነገር አለ። እየተሻሸን ነው። እንዴት ገንዘብ የሚባል መጥፎ ነገር አለ። ገንዘብ መጥፎ ነገር ልበልህ፣ በእሴት ላይ ገንዘብ እኮ ሚንስ ነው፣ ቦኖ ነው። ጉልበትን መጥነህ ምሳሌ ተስማማንበት ነው። ይሄ ገንዘብ ነው፣ ይሄ ስራ ዋጋ ይሄ ነው። በቃ ይሄ ነው እኮ የገንዘብ ሀሳቡ እንጂ ሊመለክ አይደለም። ገንዘብ ግን የሰው ሀሳብ ይሰራ አይተውከው ነው። ሁሉ ሀሳብን ነው የሚቋጠረው። ገንዘብ ባለበት ነው ልብ የሚሆነው። በቃ ገንዘብ ንግድ ባንክ ካለ አቢሲኒያ ባንክ ቢቃጠልም ብዙ አሰጋም አግኝተኛል ያለው እዛ ነው ባለበት ነው። ስለዚህ ልባችሁን በዛ በሰማይ አስቀምጡት። ዋናው ነገር ለዛ አድርጉትና ምናምን የሚል ክርስቶስ በገንዘብም ጭምር እንግዲህ በሚገባም በዛ አንዳንዴ በእርሻ በምናምን በብዙ ነገር ይነገራል። እና ያ ስለሆነ ይሄ የባቢሎኑ ስርዓትና መንፈሱ አጠቃላይ ማለት ነው። ይሄንን ስርዓት እንዴት ነው የሚቃወመው ስትል የዋናው ነገር በሐሳይ መሲህ ነው። ሐሳይ ክርስትና፣ ሐሳይ እውነት አለው። ልክ ቅድም እንዳልኩ እንደዚህ ግራና ቀኝ ለፊትና ሚረር ያደርጋል መስሎ ከአየር ላይ ይወስዳል። ስርዓት አለው በአየር ላይ ልክ ዌቭን ፈልገን እንትና የተናገረውን ሰብስብ ይላሉ ፈረንጆች። ራሱ እንትኑ በዚህ በፊት ሂትለር የተናገረውን ዌቭ ውስጥ እኮ ልናገኘው እንችላለን። አሴ ዌቭ መልክ ተቀምጦ ሊሆን ይችላል እያሉ ይሞክራሉ። ልክ እንደዚሁ በአየር ላይ ስልጣን ያለው አለቃ ፈቃድ አለ ማለት አንተ የተናገርከውን ይወስድና ይላሉ። አሁን ለምሳሌ አንድ ናሬሽን አላቸው በቤተክርስቲያን ውስጥ ዛሬ ይህችን ከተማ እግዚአብሔር በሰማይ እንደዚህ አለ ይላሉ። ምሳሌ ሲሰጡ በሰማይ ለምሳሌ እኛን ሀገር ላይ አልበል የሆነ ምንጠላ ነገር ላይ ቦምቡ እንዲወርድ ብሎ አዘዘ ብንል ለሰባቱ መላእክት ነው የሚናገረው። የሚደርሰው መልእክቱ መጀመሪያ የሚያውቁት ከሰባቱ ለ99 እያለ በነገድ ሰራዊት አለ። እዚህ መዋቅር አለ። ዴቪል ደግሞ አንድ ነገድ ሙሉ ነው።
ያኛው ወደ እሱም መልአክ ነው ባይዘው በስራው ነው እንጂ የተለየው በባህሪ መልአክ ነው እና ያን መዋቅር ያውቃልና ሲተላለፍ መልእክቱን ያያል ይላሉ። ልክ እና ሄዶ ጠንቋይ ውስጥ ቁጭ ይልና ያወራዋል። እሱ ይተኛል ያወራዋል። ሰምቶ ቀድሞ ከጠንቋይ ወደ ታማዋቂ ይባላል። ያ ሰውዬ እሱ ተናገረ እኮ ይባላል። ስለዚህ ነው አንዳንድ ይሄን የሚሰሩት ድንግል ማርያም ጋር ገብርኤል ለምን መጣ ተብሎ ነው። ገብርኤል ቀጥታ አለቃው መጣ ያቺ መዋቅር አጥፍቷት ማለት ነው። ስለዚህ አያውቅም ሰይጣን ክርስቶስ እስከ መስቀል እስኪመጣ ድረስ ሪል እሱን አያውቀውም። ቴሌግራም ምናምን አልተላለፈ የለም ተዘግቶበታል። አያውቀውም። እንደዛ ይተርጉታል። እና ልክ ይሄኛውም የመጥፋትና ያለመጥፋት ጉዳይ ላይ ስለሆነ ክርስትና የሚያወራው እግዚአብሔር አብ በክርስቲያኖች ብዙ አይወራም። ይገርማል። አንድያ ልጁን ሰጠ ምናምን ብቻ ይባላል። በክርስቲያን ሕይወት ውስጥ ያለው ሚና እኔ በአብ እንደምኖር አብን በእኔ እናንተን በእኔ ትኖራላችሁ። እኔ እንዳልክ አንድነት አለን። ከዛ ይሄ ሁሉ ነገር ካስገኘው ውሃውን ካስገኘው አባት ጋር ማለት ነው። ያ እኛ አካል ባህሪ የያዘው እዛ አብቅቶታል። በሱ ሰው መሆን የተነሳ የሆነ ለእኛ የተሰጠን ነገር አለ ማለት ልክ በቃ ዘመድ አለን ማለት ነው እዛ። ስለዚህ እሱ ደግሞ 3 ቦታ ይመሰክራል ባይብል ላይ ይሄ ልጄ ነው እያለ አንድ ውሃ ላይ፣ አንዴ ደግሞ ደብረ ታቦር ላይ፣ አንዴ ደግሞ መንፈስ ቅዱስን በመላክ 3 ምስክሮች አሉ። እነዚህ 3 ምስክሮች ያሏቸው ሰዎች ዓለምን ይቀይራሉ። ቀይረዋል። 12 ነው የቀየሩት ዓለምን። ስለዚህ ወደዚህ ወደ እግዚአብሔር ወደ አብ ማለት ወላዲ ማለት ነው። ወደ ወላጅነት ማለት መውለድ የቻለ ይሄ አስተምረው ለውጠው አሁን የምንላቸውን ያን ሰዎችን መፍጠር የሚችሉ ሰዎችን ያሳዳል። አስተምረው የሚያበቁ ሪል ሰዎችን የሚያስገኙ ሰዎችን ተቋማት ሳይቀሩ ያባራል። የውሸት ብቻ እያለ በቃ እዚህ ጋር የሆነ ክርስቶስ አንዳንዱ ጋር በልማድ ብቻ ቁጭ ያደርገዋል። እንደዚህ እያደረገ ቁጭ ያደረገ ያሳዳል ማለት ያ ነው ማለት ማህፀኑ አለ ግን አይወልድም። አይተቆም መካኑ ነው ልኮ ተቋማቱ ላይ አሁን ቅድም ያለው ይሄ ሁሉ ሰው እየጸለየ ነው። ለምንድን ነው መልሱን የማይመጣው? በቃ ሰዎች ለራሳቸው ብቻ መልስ እየተቀበሉ ቁጭ ለሀገር ግን ለወገን በየትኛውም ቦታ ለሰው ልጅ ሁሉ አሁን ቤተክርስቲያን ይጸልያል። በህይወትም እንደዛ መሆን ነበረብን። ክርስቲያናት የስብዕና የመገንባት የመብቃት ወደ መጨረሻው ለልና የመድረስ መሆኑን ረስተ ነው ቅድም እንዳለው የልማድ ሆናል በየትኛውም ቦታ ላይ አለ። ስለዚህ ያሳድዳል ምልህ አንዱ ይሄ ነው። ሰዎቹ ጋር ስሙ አለ ኃይሉ ግን የለም። ያ ደግሞ ትልቅ ይሳራው ባትሆን ይሻላል ነው። አንዳንዴ አንደኛውን ቢለይልህ ለምሳሌ እንደ ብሉይ ሰው ብትሆን ወይ ኮመላክ ይልክላል ባይዘው ሰው ብሉይ ኪዳን አሁንም አለ ላልተቀበሉ ሰዎች ብሉይ አለ። መቅሰፍቱም መከራውም ችግሩም ይመጣል። በክርስቶስ ነው አርነት ነፃነት የሚባለው ነገር ያለው ሰው መሆን ያለው። ስለዚህ ያ ሰው መሆንን እና ያጠፋል። አይወልድም። ስርዓት በሙሉ ያሉት ላይ ያሉ ሲስተሞች ሰውን ሰው አያረጉትም። በሆነ ሙያ ያበቁ ይሆናል ግን ሰው ይዋጋዋልም ጭምር ይዋጋል። እና ያንን ነው የአብ ልጆችን የእግዚአብሔር ልጆች የሚባሉት በክርስቶስ ልጅነት ያገኙ ሰዎች ናቸው። አይወዳቸውም። ይሄ እናየው ዘንድም ግባትም የለውም። እውነት ያለችበትን ቦታ አሁንም ጭምር እኮ ነው። በሆነ ሰው ጋር የተነገረው ጉዳዩ ሌላ ሜንስትሪም ላይ የምታተኩረው እዛ ነው የምትፈልገው፣ ወደ ግባት ነው የምትፈልገው። እውነትን ግን ድምፅ ነው የምትለያት። ግብር ስራው ኃይሉ ነው የሚለየው እንጂ ይህን በራስ በህይወት እኮ ታውቀዋለህ። ግዴታ ክርስትና ሆኖ ክርስትና ለዚህ ነው አየሁ ከዛ ውስጥ እዚህ ባህል ውስጥ ነው ያለ ነውና የዚችም ሀገር ማህበራዊ ፖለቲካዊ ምናምን መፍትሄ እንዲያገኝ ካስፈለገ ወደ ከተማይቱ መግባት አለበት። እኔ የምለው ከተማይቱ በአንድ ሙላ ይደርስበታል ግን መግባት አለበት። 1888 ዓመተ ምህረት ብዙ ነገር የተቋጠረበት እኛ ነና የእኛ እኮ ነው ብዙ ነገር የተቋጠረበት የብዙ ነገር መነሻ መገለጫም እንደሆነ ብዙ ጊዜ ትገልጻለህ እና እኔ ደስ ይለኛል እንደዛ ስትል። ብዙ ነገሩ በጥልቀት ገብቶኝ ባይሆንም እና እሱን መረዳት ፈልጋለሁ። ምንድን ነው 1888 ጋር የተቋጠረው ነገር?